ቅዱስ እገሌ ተብለው ከአበው መካከል ስለዚህ ሃይማኖት ምስክር አለኝ ብላችሁ ስታቀርቡ የምትመርጧቸው እነዚህን ነገሮች ያሟሉ ናቸው። እነማን ቅዱስ እንደሆኑ ጥንቅቅ አድርጎ የሚያውቀው እግዚአብሔር ነው። አንዳንድ ጊዜ ቅዱስ ተብሎ በሆነ መረጃ ተወስዶ ሁሉ ላይሆን ይችል ይሆናል። ጥንታዊነትን እኛ የምንዘክረው እንዴት ነው? በተገኙበት ዘመን ሳይሆን የሀሳቡን ጥንታዊነት አይተን ነው። ስለዚህ ለእኛ በ13ኛው መቶ ክፍለ ዘመን የተነሳው አባ ጊዮርጊስ ዘጋስጫ ከአበው አንዱ ነው አይደለም። በነገረ አበው ትምህርት ኤክሴፕሽናል በሆነ መንገድ ኤክሴፕሽናል ቸርች ፋዘር የሚባሉ አሉ። በድርሳናቸው በጣም ሊቃውንት ሆነው በሕይወታቸው ባለ ቅድስና ላይ ግን ቤተ ክርስቲያን ጥርጣሬ ስላላት ወይም ቅዱሳን ናቸው የሚለውን ስላልነገረችን ቅዱስ ብለን የማንጠራቸው ብዙዎች አሉ። ሃይማኖቱ የቀና ምግባሩ ደግሞ የጠመመ ቢሆን ሃይማኖቱን ምሰለው ምግባር እያደረ ይስተካከላል ይላል። ሃይማኖቱ ያልቀና ምግባሩ ደግሞ መልካም የሆነ ቢሆን በምግባሩ ጎትቶ ከዛ የሃይማኖቱን ኑፋቄ እንዳያሸክም ከዚኛው ተጠንቀቅ ይላል። አሁን ልብ በሉ፣ አርጌንስ መናፍቅ ነው፣ ጠርጡለስ መናፍቅ ነው፣ አውግስጢኖስ መናፍቅ ነው የሚል ነገር አይደለም። አውሳቢዮስ እንዲህ ነው አይደለም እያልን እኛ እናቅም፣ አልተገለጠልንም ቅድስናቸው። በነገረ መለኮት ትምህርት ምንም አይነት ጥርጣሬ የሌለበት ትርጓሜዎቹ በጣም አስገራሚ አስደናቂ፣ በቅድስና ሕይወቱ ደግሞ በዓለም ምዕራባውያንም ምስራቃውያንም በዮሐንስ አፈወርቅ ግጭት የለባቸው። ቅዱስ ኤፍሬም ይህንን የኦርቶዶክሳዊነት ገደል ብሎ ያመጣ ኦንቶሎጂካል ጋፕ ገደሉ አለ። ከገደሉ ወዲህ እነ አብርሃም፣ ከገደሉ ወዲህ እነ ነዌ ነበር እዚያ ላይ የተነገሩት። ይህ ምሳሌ ነው አለ። ከገደሉ ወዲህ እግዚአብሔር አለ። ከገደሉ ወዲህ ደግሞ ድንግል ማርያምን ጨምሮ ሁሉም ቅዱሳን ፍጡር ሁሉ ያለው በዚህ ነው አለ። ከዚህ ወገን ከፍጡራኑ ተሻግሮ ገደሉን አልፎ ቅድስት ሥላሴ ወዳሉበት አብ ወልድ መንፈስ ቅዱስ ወዳሉበት መሻገር የሚችል ማንም የለም። እነርሱ ግን ገደሉን እየተሻገሩ መጥተው ይገለጡልናል ሲል ገለጹ። ኦርቶዶክሳዊነት ይሄ ነው። ዛሬ ቅድስት ቤተ ክርስቲያናችን በድምቀት ከምታከብራቸው በበዓል ትልቅ ቦታ ሰጥታ ከምታከብራቸው አባቶች መካከል ታላቁ አባታችን ቅዱስ ዮሐንስ አፈወርቅን የምናከብርበት በዓለ ዕረፍቱን የምናከብርበት ዕለት ነው። ያን በማስመልከት እንዲህ ተሰባስበናል። አጠገብ የሚገኙት የምታውቋቸው መምህራንን ከዚህ ጋር ከበዓሉም ጋር እንዲሁም ከነገረ ቅዱሳን ነገረ አበው ጋር በተገናኘ የብዙዎቻችን ጥያቄ ሊሆኑ የሚችሉ ጥያቄዎችን አዘጋጅተንን ከነዚህ መምህራኖቻችን ጋር የምናወራ የምንመካከር ይሆናል። አምላካችን ልዑል እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ የመጀመሪያው ጥያቄ የሚሆነው የቅዱስ ዮሐንስ አፈወርቅ በዓለ ዕረፍት እንደመሆኑ መጠን ቅዱስ ቤተክርስቲያናችን አበው ብላ ወይም አባቶች ብላ ከምትሰይማቸው መካከል አንዱ ቅዱስ ዮሐንስ አፈወርቅ ነው። ያንን አስመልክቶ እስቲ አበው ቅዱስ ቤተክርስቲያን አበው የምትላቸው እነማንን ነው? እንግዲህ አበው የግዕዝ ቃል ነው፣ አባቶች ማለት ነው። ቅዱስ ቤተክርስቲያን አበው ብላ የምትጠራቸው አባቶች እነማንን ነው? አበው ብላ ለመጥራትስ መስፈርት ያስፈልጋል ወይ? እንግዲህ ብዙ ኤርሊ ቸርች ፋዘርስ ተብሎ የሚታወቁ የቅዱስ ቤተክርስቲያን አባቶች አሉ እና እነሱን አበው ብላ ስትመድብ መስፈርት አስቀምጣ ነው ወይ? መስፈርት ካለውስ ምንድን ነው? አበው ተብሎ ለመጠራት የሚያስፈልገው መስፈርት ምንድን ነው? ይሄንን ከቅዱስ ዮሐንስ አፈወርቅ ሕይወት እንዲሁም ትምህርት አገናኝተው የመጀመሪያውን ጥያቄ ይመልሱልናል ማለት ነው። ማንን እንደማስቀድም እድሜ ወይ ከማን ላስቀድም? ከታናሽ ጀመር ብሏል እንግዲህ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን ልዑል እግዚአብሔር በሁላችንም አንደበት የተመሰገነ ይሁን። እንኳን አደረሳችሁ። ሁላችንንም በሃይማኖት ጤና ጠብቆ ለዚህ ጉባኤ ለዚህ ዕለት ያደረሰን ጌታችን መድኃኒታችን ኢየሱስ ክርስቶስ በሁላችንም አንደበት የተመሰገነ ይሁን። አበው ላይ ነው እንግዲህ ጥያቄው የተነሳው። አበው የምንላቸው እነማንን ነው? በተለያዩ መጻሕፍት ቅዱሳን በተለያየ በጎላ ስያሜያቸው ሲጠሩ እናስታውሳለን። ሰማዕታት የሚባሉ አሉ።
አሁን ሰማዕት ወይም ስም ሲባል መጀመሪያ እነ ቅዱስ ጊዮርጊስ እነ ቅዱስ እስጢፋኖስ ይመጣሉ በአይምሯችን አይደል? ቅዱሳን ሲባል ብዙ የምናስባቸው አሉ። እነ አቡነ ተክለ ሃይማኖት እነ ቅዱስ ያሬድ ብዙም ይመጡልናል። ቅዱስ ዮሐንስ አፈወርቅ፣ ሌሎች በተለየ ነገራቸው እንዲየከፈልን ብናስታውስ በጣም ብዙ አሉ። መነኮሳት ቢባል ቀድሞ ወደ አይምሯችን የሚመጡልን አሉ። እንደነ አባ መቃርስ። ሊቃውንት ሲባል ቀድሞ የሚመጡልን አለ። አሁንም እንደነ ቅዱስ ዮሐንስ አፈወርቅ እንዲህ ያሉት። በቤተ ክርስቲያን የመጀመሪያው መያዝ ያለብን ትምህርት ሁሉንም ናቸው። ቅዱሳን የሚባሉት አበው ናቸው። ያው አበው ስንል እንግዲህ እማት የሚለውንም አንድ ላይ እያያያዝን ነው። ያው በጎላው እንጥቀስ ብለን ነው እንጂ ቅዱሳት እማትም ቅዱሳን አበውም በዚህ ማብራሪያ ውስጥ የሚካተቱ መሆናቸውን ልብ ማለት ያስፈልጋል። ስለዚህ አበው የሚለውን ለማብራራት እስኪ አሁን ከጀመርንበት አንጻር እንሂድና ሁሉም በሁሉም ይጠራሉ ነው። ለምሳሌ ዛሬ በዓላቸውን የምናከብራቸው ቅዱሳን መካከል አቡነ ተክለ ሃይማኖትንም ቅዱስ ዮሐንስ አፈወርቅንም አበው ብለን መጥራት እንችላለን። ከአባቶች አንዱ ብለን እያንዳንዳቸውን መጥራት እንችላለን። ደግሞ ሰማዕትም ብለን መጥራት እንችላለን። ምክንያቱም ሰማዕት ማለት በቤተ ክርስቲያናችን እንዲያመች ተደርጎ ተተርጉሞልናል። ቀይ ሰማዕትነት፣ ነጭ ሰማዕትነት፣ አረንጓዴ ሰማዕትነት ተብሎ። ስለዚህ በአንዱ መካተታቸው አይቀርም። በትህርምት ሕይወታቸው እንደበለጸጉት እንደ ባህታውያን አድርገን ልንጠራቸውም እንችላለን። በከተማ ቢኖርም በብሕትውና ሕይወታቸው በትህርምት ሕይወታቸው በጣም የተመሰገኑ ናቸውና እንደገና ደግሞ ሐዋርያትም ለምሳሌ ሐዋርያው መነኩሴ እንላለን አይደል? አቡነ ተክለ ሃይማኖትን ሐዋርያት የሚባሉ እነማን እንደሆኑ 12 ናቸው፣ እናውቃቸዋለን። ግን በግብር ደግሞ ሐዋርያት ያልናቸው አሉ። ለምሳሌ ቅዱስ አትናቴዎስም ሐዋርያዊ ይባላል። ሐዋርያዊ ተልእኮ ብለን እኛ ራሱ ለመሳተፍ እንጥራለን። ግልጽ ነው ሐሳቡ። ስለዚህ ከነዚህ አንጻር ሁሉም በሁሉም መጠራታቸው ልማድ ነው፣ ኦርቶዶክሳዊ መልካም ልማድ። ቅዱስ ቂርቆስን በ3 ዓመቱ ሰማዕትነት የተቀበለውን ሳይቀር አባታችን ቅዱስ ቂርቆስ፣ የቂርቆስ ሰፈር ልጆች አሁን ብዙ ጊዜ ብታዩ አባቴ የሚሉት ቅዱስ ቂርቆስን ነው አይደል? ሕፃን ነው ግን በሃይማኖቱ አባት ሆኗል ማለት ነው። ስለዚህ እንዲህ አይነት በጣም ሰፊ የሆነ አገላለጽ አለ፣ አጠራር አለ። ነገረ አበው ስንል ግን የምናተክረው ይሄ በተለይ ፓትሮሎጂ የሚለው የትምህርት ክፍል በነገረ መለኮቱም የሚያተኩርበት እንደነ ቅዱስ ዮሐንስ አፈወርቅ ያሉትን አበው ነው። አሁን በጎላ ስማቸው እየጠራናቸው ስንመጣ ነው እንግዲህ ጠበብ አድርገን እየመጣን ያለ ነው። በሰፊው ካየን ብዙ ነው። እንደውም ከአበው መካከል አንዱ ተማሪ ነው ክፍል ውስጥ ተቀምጦ ከአበው መካከል 3ቱን ጥቀስ ሲባል ተነሳ፣ እጁን አወጣ ተማሪው። እሺ ጥቀስ ሲባል ቄስ አበበ፣ ቄስ አየለ፣ ቄስ ሃይማኖት ብሎ ጠቀሰ። የሰፈሩን ቄስ ቀሳውስት። ተሳስቷል ወይስ ልክ ነው? እውነቱን ነው አይደለ? እነዚያም አባቶች ናቸው፣ አባቶቻችን እንላለን። ይህንን ጉባኤ እንኳን እንዲህ አይነቱን የተለመደውን ምክረ አበው እንላለን አይደል? ምክንያቱም አንድ ቃል የነገረን እንደ አባት አድርገህ የሚል ቃል ስላለ ነው። ስለዚህ የሚቀድመን የሚመራን የመሳሰለው ሁሉ በዚያ አይነት አጠራር መጥራት የተለመደ ነው። ይሄ በሰፊው አውድ ነው። እንግዲህ ግን በጠበበው አበው ብለን የምንጠራቸው የተለዩ ናቸው። አንደኛ ሕይወታቸው፣ ሌላው ግን ዋና መመዘኛው የድርሰት ሕይወታቸው። በደንብ ድርሰቶችን ጽፈው ብዙ ድርሰቶችን ለቤተ ክርስቲያን ጠበቃ የሆኑ በሕይወት ቅድስናቸው የማይታሙ በተጋድሏቸው የማይታሙ እንደዚህ አይነት አበውን ደግሞ መርጠን ሌሎቹን መርጠን ሰማዕት እንዲህ ብለን እንደምንጠራው እነዚህን ደግሞ አበው ብለን እንጠራቸዋለን። እና በነገረ አበው ትምህርት ውስጥም በሰፊው ትምህርታቸው ይሰጣል። እና ፓትሪስቲክ ሲባልና ፓትሮሎጂ ሕይወታቸው ነው አይደለ? ፓትሪስቲክ ደግሞ ጽሑፋቸው ነው። ፓትሪስቲክ ስተዲ ሲባል እና በተመሳሳይ ስያሜ ፓተር ከሚለው ቃል የመጣ ነው፣ አባት እንደማለት ነው። እና በተመሳሳይ ቃል መጠራታቸውን ከዚያ በመነሳት ነው። ታዲያ ምንድን ነው መስፈርቱ? እንደነዚህ አይነት አበው እንደ ቅዱስ ዮሐንስ አፈወርቅ አይነት ምንድን ነው መስፈርቱ የሚለውን አበው ተብለው ለመጠራታቸው መስፈርቱ ምንድን ነው? ሌሎቹ ላለመጠራታቸው፣ እነዚህ ለመጠራታቸው ምንድን ነው ካልን 4 ነገሮች ይቀመጣሉ በስፋት በእኛ አይደለም፣ በምስራቃውያን በምዕራባውያንም ዘንድ በሰፊው ይቀመጣሉ። 3ቱን እኛ በደንብ እንቀበላቸዋለን ከመጀመሪያው ውጭ። ግን ልብ በሉና ተከታተሉ። የመጀመሪያው አንቲኩዊቲ ነው።
ወይም ጥንታዊነት ከአበው መካከል ጠቅሶ አሁን ከመጽሐፋቸው ጠቅሳችሁ በመምህራንም ደግሞ ከትምህርታቸው ተጠቅሰው ቅዱስ እገሌ ተብለው ከአበው መካከል ስለዚህ ሃይማኖት ስለዚህ እውነት ምስክር አለኝ ብላችሁ ስታቀርቡ ቅዱስ እገሌ ብላችሁ የምትመርጧቸው እነዚህን ነገሮች ያሟሉ ናቸው። አንደኛው ጥንታዊነትን አንቲኩዊቲን ያሟላ መሆን አለበት። ይሄ ትንሽ አሻሚ ነው። አሻሚ ስለሆነ እኛ ብዙ አንቀበለውም። ይሄንን አሻሚ መሆኑን እንዴት እንደሆነ ልንገራችሁ። ለምሳሌ የግሪክ ቤተ ክርስቲያን እስከ 748 አካባቢ ድረስ ያሉትን አባቶች በሙሉ አበው ብላ ትጠራለች። ድርሰት የደረሱ ሌሎችን ሶስቱን ተከታይ የምገልጻቸውን ያሟሉትን በዚህ በ8ኛው መቶ ክፍለ ዘመን 748 አካባቢ ዮሐንስ ዘደማስቆ የተነሳበት ነው። ስለዚህ ዮሐንስ ዘደማስቆን የመጨረሻው ታደርገውና ከሱ በፊት የነበሩትን ሁሉ በዚህ ትጠራለች። ለምሳሌ በእኛ ቤተ ክርስቲያን ነባቤ መለኮት የሚባሉ ሁለት አሉ። ማናማ ናቸው? ዮሐንስ ወንጌላዊና ጎርጎርዮስ ዘእንዚላዙ። በምስራቁ አብያተ ክርስቲያናት ግን ሶስተኛ አለ። ሴንት ሲሚዮን ደ ኒው ቴዎሎጂያን ይሉታል። የተነሳው ከ6ኛው መቶ ክፍለ ዘመን በኋላ ነው። ግን እስከ ዮሐንስ ዘደማስቆ ድረስ የተነሱትን ከአበው መካከል ስለሚጨምሩ ይህንንም ደግሞ ከሁለቱ ከነባቢያነ መለኮት አንዱ ያደረጉትና 3 ነባቤ መለኮቶች አሉን ብለው የሚጠቅሱ ይሆናል። ይሄኛው እነርሱ የሚጠቅሱት ሊቅ በእኛ ዘንድ አይታወቅም። እንደዚህ እያሉ የሚጠሯቸው ብዙ አሉ። በነገራችን ዮሐንስ ዘደማስቆ ራሱ በእኛ ዘንድ ከመከፈል በኋላ የመጣ ስለሆነ በስንክሳር ቢገለጽም ግን ቅዱስ ተብሎ የሚታሰብ አይደለም በእኛ ዘንድ። ልብ በሉ። ስለዚህ ጥንታዊነትን እንት ይላሉ። ሮማውያን ደግሞ ይሄ ላቲኖች፣ ካቶሊካውያን የሞልበት ምዕራቡ ዓለም በአጠቃላይ እስከ ታላቁ ጎርጎሪዮስ ዘእንዚናዙ፣ ጎርጎሪዮስ ዘኑሲስ፣ ታላቁ ጎርጎሪዮስ ገባሬ መንክራት ሌላ ነው። ታላቁ ጎርጎሪዮስ የሚባል ደግሞ አለ በ7ኛው ወይ በ6ኛው መቶ ክፍለ ዘመን የነበረ እና ደግሬት ግሪጎሪ ሲባል ከሰማችሁ እሱ ነው ታላቁ ሲባል፣ ከነዚያኞቹ አይደለም። እና እሱ እስከተነሳበት ድረስ ያሉትን ሁሉ አበው ብለን እንጠራለን ይላሉ። ስለዚህ እነ አውግስጢኖስም ሌሎችንም ይጨምራሉ፣ የላቲኖቹ ማለት ነው። በጣም አከራካሪ መስፈርት ነው የኛው፣ በጣም አከራካሪ መስፈርት። እኛ ግን በዚህ አንቀበልም። ምክንያቱም በዚህ በዘመን ከገደብ ነው እግዚአብሔር ለምሳሌ እስከ 5ኛው መቶ ክፍለ ዘመን ካልን አበውን የሚያስነሳው እስከ 5ኛው ነው ብቻ ነው እያልን ነው። ከዚያ በኋላ አበው የሚባል አይነሱም እያልን ነው። ግልጽ ነው ሀሳቡ። ስለዚህ እንደዚያ ብለን አናነሳም። ስለዚህ ለእኛ በ13ኛው መቶ ክፍለ ዘመን የተነሳ አባ ጊዮርጊስ ዘጋስጫ ከአበው አንዱ ነው አይደለም? አንዱ ነው። ጥንታዊነትን እኛ የምንዘክረው እንዴት ነው? በተገኙበት ዘመን ሳይሆን የሐሳቡን ጥንታዊነት አይተን ነው። አባ ጊዮርጊስ ዳግማዊ ቄርሎስ እስኪባል ድረስ የቄርሎስን አይነት የሚመስል ሃይማኖትን ነው ይዞ የተነሳው አይደል? ስለዚህ እንደ ቅዱስ ቄርሎስ ከአበው መካከል የሚደመር ነው በእኛ ዘንድ። በ6ኛው መቶ ክፍለ ዘመን የነበረው ቅዱስ ያሬድም እንዲሁ በዚያኛው መስፈርት ከሆነ ልናወጣው ነው። ምክንያቱም ለእኛ የሚሰራው እስከ 7ኛው እስከ 6ኛው ሳይሆን በእነሱ መስፈርት ከሄድን እስከ ኬልቄዶን ጉባኤ ልንል ነው። ከኬልቄዶን በኋላ ሌሎቹን አንቀበልማ። ግልጽ ነው ሀሳቡ። ስለዚህ ቅዱስ ያሬድንም ልናወጣው ነው ዘመን ከከፈልን። እንደ ቅዱስ ያሬድ እንደ እመቤታችን ያለ እንደማይነሳ እናውቃለን። ግን እንደ ሌሎቹ ቅዱሳን ያሉ ሊነሱ አይችሉም። ከዚህ በኋላ እግዚአብሔር ሊያስነሳ ይችላል አይደል? አዲስ ሐሳብ ላይነገር ይችላል፣ ግን ሊያስነሳ ይችላል እንደዛ አይነቶቹን እና ያንን የመንፈስ ቅዱስ ስራን መገደፍ ስለሚሆን እኛ የሐሳቡን ጥንትነት ነው የምናየው። መከራከሪያ አንድ ሐሳብ ለምሳሌ ዛሬ ቢነሳ ሳይንሱ ምን ይላል? የዚያ ዓለም ሎጂክ ቴክኖሎጂው ቀጣዩ ትውልድ ከኛ ምንጊዜም የተሻለ ይሆናልና ቀጣዩ ትውልድ ይፍታው ብሎ የሚያልፋቸው ብዙ ነገሮች አሉ። እኛ ግን ቅዱስ ዮሐንስ አፈወርቅ ምን አለ እንላለን። የዛሬ 2000 ዓመት ያለው ትውልድ ምን አለ እንላለን። ስለዚህ የሚነሳው ቅዱስ ከአበው መካከል ሊደመር ይችላል። ዋናው ግን ፍሮኔማው ወይም ማይንድ ሴቱ ሐሳቡ በዚያ ዘመን እንደነበሩት እንደነ ቅዱስ ዮሐንስ አፈወርቅ ይሁን ነው። ቅዱስ ዮሐንስ አፈወርቅ አሁን መለኪያ ነው። አያችሁ፣ ሌሎችም ልክ እንደዚሁ አሉ። እንደውም የምዕራቡ ቤተ ክርስቲያን የሮም ካቶሊክ ፖፕ ናቸው። በአንድ ወቅት ተነሱና ከዛሬ 50 ዓመት በፊት ዶክተርስ ኦፍ ደ ቸርች ብለው 7 ተሰየሙ እና ዘ7 ዶክተርስ ኦፍ ደ ቸርች ብለው ቅዱስ ኤፍሬምንም
ማካተታቸው ቅድም በተጠቀሰው መጽሐፍ ይገርመኛል ይላል ሴባስቲያን ብሩክ። ምክንያቱም የእሱ ስራ በምዕራቡ ዘመን ብዙ አልታወቀም። ግን ቅዱስ ዮሐንስ አፈወርቅን እና ሌሎች ስድስቶችን እንትን ላለ ማለት ነው ላለመዘርዘር ነው። መዘርዘርም ካስፈለገ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ጎርጎሪዎስ ዘንዚናዙ፣ ጎርጎሪዎስ ዘኑሲስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤፍሬም እነዚህን እንደዚያ ብለው ይጠሯቸዋል። ዶክተርስ ኦፍ ዘ ቸርች ብለው። ዶክተር የሚለው ሐኪም ለማለት አይደለም፣ ትልቅ ሊቅነትን ሲያመለክቱ ነው እንደዚያ ያሉት እና በአማርኛው ምን ብለን እንደምንተረጉመው አላቅም። እንደዚያ ብለው ያነሱታል። ግን ዞሮ ዞሮ የእኛ ስያሜ አይደለም ነው። አሁን አበው የሚለውን ትርጓሜ በደንብ ለማስረጽ ነው እነዚህ የተነሱት። ስለዚህ ጥንታዊነት የሚለውን በዚህ እናስበው። ሁለተኛ የህይወት ቅድስና ነው። የህይወት ቅድስና የግድ ያስፈልጋል። በድርሳናቸው በጣም ሊቃውንት ሆነው በህይወታቸው ባለ ቅድስና ላይ ግን ቤተ ክርስቲያን ጥርጣሬ ስላላት ወይም አፕሩፍ ስላላደረገች ወይም ቅዱሳን ናቸው የሚለውን ስላልነገረችን ቅዱስ ብለን የማንጠራቸው ብዙዎች አሉ። ብዙዎች ግን በጽሁፋቸው በድርሰታቸው ብዛት በጣም የምንደነቅባቸው፣ አንዳንዶቹ መናፍቅ ተብለውም ተለይቷል። ድርሰታቸው የሚደንቅ የሆኑ አሉ። እንደ ጠርጡለስ አይነት በነገረ ቤተ ክርስቲያን አሁን አስተምሮ ብዙ ምንጭ ይወሰዳል ከሱ። የታሪክ ጸሐፊያን አሉ እንደ አውሳቢዮስ አይነት ቅዱስ ብለን አንጠራቸውም። የህይወት ቅድስና የላቸው ወይም ደግሞ ቤተ ክርስቲያን እንደዚያ ነው ያስተላለፈችልን። ያው እንግዲህ በሲኦል ናቸው በምናቸው እያልን እየፈረርን አይደለም፣ ለእኛ የተገለጡትን ነው የምንገልጠው። ስለዚህ ለእኛ ስላልተገለጡ አይደሉም ግን የምናውቃቸው በዚህ ነው። ደፍረን ቅዱስ አንላቸውም፣ አልተገለጠልንም ቅድስናቸው። ግልጽ ነው ሀሳቡ። አውግስጢኖስ በጣም አከራካሪ የሆነው ሊቅ በእኛ ቤተ ክርስቲያን እንደዚያ ተብሎ የተጠራበት ትውፊት የለንም፣ በሊቅነቱ ነው። ምክንያቱም በትምህርቱ ላይ ባሉ ብዙ ነገሮች ምክንያት። ስለዚህ የህይወት ቅድስና በጣም ወሳኝ ነው። የህይወት ቅድስናን በተመለከተ በራሱ ሰፊ ነው። ቅዱሳን የሚያስሟላቸው መስፈርቶች አሉ አይደለም? ከመሞታቸው በፊትም ከሞቱ በኋላም ቅዱስ ተብሎ እንዲጠራ አንድ ሰው የሚያሟላቸው መስፈርቶች አሉ እና ያ ከነገረ ቅዱሳን ትምህርት ጋር በአንድነት የሚሄድ ነው። የህይወት ቅድስና ያስፈልጋል ማለት ነው። ሶስተኛው የድርሰታቸው ወይም ያስተምሯቸው ኦርቶዶክሳዊነት ነው። ድርሰታቸው ኦርቶዶክሳዊ ነው ወይ? ድርሰታቸው ሙሉ በሙሉ ኦርቶዶክሳዊ መሆን አለበት። እንዲህ ስንል ምንም ሕጸጽ የለበትም ማለት አይደለም። ምክንያቱም የሊቅ አስተያየት ተብለው የሚጻፉ አንዳንድ ነገሮች ሊኖሩ ይችላሉ። ግን መሰረታዊ በሆነ ትምህርተ ሃይማኖት ላይ ምንም አይነት ሕጸጽ የሌለባቸው ኦርቶዶክሳዊ የሆነ አስተምህሮ ያላቸው፣ ሕጸጽ ቢኖር እንኳን በጉባኤ ወይም በአበው ተነግሯቸው ከዚያ ያንን አርበው የጻፉ እና ድርሰታቸው አስተምህሯቸው ኦርቶዶክሳዊ የሆነ እንደዚህ አይነት አባቶች አበው ተብሎ ይጠራል። ድርሰት ሊኖር ያስፈልጋል። አንድ የተረዳነው ነገር በዚህ ውስጥ አሁን ምንድን ነው? ከአበው ውስጥ ለመደመር ድርሰት፣ አስተምህሮ፣ መናፍቃን ሲመጡ መመለስ፣ ያንን በደንብ በቃ ተጋድሎ ያስፈልጋል። የእውቀት ተጋድሎ፣ የህይወት ተጋድሎ የሚያስፈልግበት ነው የሚለውን እንግዲህ ከዚህ በደንብ የምንረዳው ነው። ስለዚህ አንድ አባት በቤተ ክርስቲያናችን ውስጥ ከአበው መካከል ተደምሮ ይነሳ ዘንድ ወይም ነገረ አበው የሚባለው ትምህርት ውስጥ አካተነው እንማረው ዘንድ እነዚህን ሁሉ ማሟላት አለበት። ከዚህ በጣም እንግዲህ በጣም ፓዮኒር ነው። በጣም በትልቁ ከምናነሳቸው ደግሞ በረከቱ ይደርብንና ዛሬ የምናከብረው ቅዱስ ዮሐንስ አፈወርቅ ነው። በትምህርቱም በህይወቱም በጥንታዊነቱም በጣም የሚደነቅ በተለየ ከሌሎች አበው ዘንድ ደግሞ በተግሳጹ እጅግ የሚመሰገን ምስጢረ ሥላሴን አንድም ሶስትም ብሎ ሊያስተምረን ነው ሲባል አንድም ሶስትም የሚለውን በሰው ልጅ ህይወት ውስጥ የዕለት ተዕለት ህይወት ውስጥ ተርጉሞ ማስረጽ የሚችል ሌሎች አበው አሁን ፈላስፎች ይባላሉ። ጎርጎሪዎስ ዘንዚናዙ፣ ጎርጎሪዎስ ዘኑሲስ፣ ባስልዮስ ዘቂሳርያ ሶስቱ የቀጰዶቅያ አባቶች ፊሎዞፈርስ ኦፍ ክርስቲያኒቲ ተብለው ከሚነሱት በፍልስፍናው ዓለም ነው የምላቸው፣ በእኛ አይደለም። በፍልስፍናው ዓለም ፊሎዞፈርስ ተብለው ይነሳሉ። ምክንያቱም ማብራሪያቸው ሁሉ ያን የተከተለ በተለይ ሄሌኒስቲክ የሆነውን የማብራሪያ መንገድ የተከተለ ሄሌኒስቲክ እሌኒያዊ የምንለው የግሪኩን የማብራሪያ መንገድ ብዙ ጠቅሟል። ለምሳሌ አቡነ ጎርጎሪዎስ ካል በረከታቸው ይደርብንና በታሪክ መጽሐፋቸው ባህሪ የሚለው ቃል በጣም ወሳኝ ቃል ነው ይላሉ። ለትምህርተ ሃይማኖት ለዶግማ በጣም ወሳኝ ቃል ነው ይላሉ።
እና ይሄ ባህሪ የሚለው በነገረ መለኮት ኡሲያ የሚባለው ነው በግሪኩ። መጀመሪያ የተጠቀመው አሪስቶትል የተባለው ፈላስፋ ነው። እና አርጌንስ የሚባለው ነው የእስክንድርያ ትምህርት ቤት ዲን የነበረው በዚያ ዘመን። ያ ሊቅ ነው ያመጣው ወደ ቤተ ክርስቲያን በሁለተኛው መቶ ክፍለ ዘመን። ከዚያ ሁሉም ተጠቀሙት፣ ሁሉም የኛ አበው ተጠቀሙት። ስለዚህ ይሄ እንዲህ አይነቱ አወሳሰድ ሄሌኒስቲክ ይባላል። ማብራሪያ እንዲህ ከግሪክ ማብራራት ወይም የማብራራት መንገድ ተከትሎ የሚሄድ እነዚህ በሙሉ ያንን የሚከተሉ ናቸው። ስለዚህ ፈላስፎች ተብሎ ይጠራሉ። ቅዱስ ዮሐንስ አፈወርቅም የሚደንቃችሁ በደንብ የግሪኩን ነገር የተጠቀመ ነው። እንደውም ዛሬ በግሪክ ውስጥ እንደሚከብር በሌላ ቦታ የሚከብር አይመስልም። እጁም ያለችው ያቺ ሬሊክ ይሏታል እነሱ፣ እጁ ተቆርጣ ያለችው ራሱ በግሪክ ቤተክርስቲያን ነው። እና የቅዱሱ ወዳጅ የሆነ ሰው እንግዲህ ወደፊት ሄዶ መሳለም ይችላል ማለት ነው ያንን። እና እኛ ጋር አጽሞች የቅዱሳን አጽም ያሉባቸው ቦታዎች እንዳሉ የቅዱስ ዮሐንስ አፈወርቅ ደግሞ እዚያ ግሪክ ውስጥ ባለው አንድ ቤተ ክርስቲያን እንዳለ ይነገራል። ስለምን አንስተን ወደዚህ ቅዱስ ዮሐንስ አፈወርቅም ብቻ ግን ምንድን ነው ያንን መንገድ ይከተላል እንደ ቀጰዶቅያ አባቶች። የነሱ ግን በጣም ፍልስፍናዊ ነው ማለት ዶግማው ላይ በጣም ያተኮረ ነው፣ በደንብ ያተኮረ ነው ትምህርቱ ላይ። የዮሐንስ አፈወርቅ የሚለየው ህይወት ላይ ያተኩራል፣ ህይወት ላይ ያተኩራል። ለዚህ ደግሞ አስቀድሞ ከፍልስፍና ውጪ የንግግር ጥበብን ወይም ደግሞ ክህሎተ ነቢብ ይሉታል አበው፣ እሱን በደንብ መማሩ እና በሁሉም ዘንድ የተመረጠ ተናጋሪ መሆኑ ለዚያ ረድቶታል ይላል። ሰው ልብ ውስጥ የሚናገረውን ነገር ቁጭ ማድረግ ይችላል። የመጣውን ሰው አይቶ ትምህርተ ሃይማኖት ቢሆንም ለመናፍቃን ምላሽ እየሰጠ ቢሆንም እንኳን ህይወት አድርጎ ማቅረብ ይችላል። ስለዚህ ከእርሱ ጉባኤ ተገኝቶ የተማረ ሰው ሲወጣ ከዚያ በኋላ እንደ ትምህርት ላስታውሰው ሳይሆን እንዴት ልኑረው እያለ ነው የሚወጣው ያንን ነገር እና ከአበውም ደግሞ በጣም የሚለይበት ነው። በተለይ በአብይ ጾም በተከታታይ በሚያስተምራቸው ትምህርቶቹ በጣም የሚታወቅ ነው። ከአበው መካከል በአብይ ጾም በተከታታይ በሚያስተምራቸው ትምህርቶች እጅግ የሚታወቅ ነው። በሌላ ጊዜ በየሳምንቱ ያደርገዋል። በአብይ ጾም ግን በየዕለቱ ነበር የሚያስተምር የነበረው ይላሉ የታሪክ ባለሙያዎች። በየዕለቱ እየተገኘ ያስተምራል። የሚማሩት ደክመው ሲቀሩ አንድ ሰውም ከተገኘ ጉባኤውን ዘርግቶ ያስተምራል። የሚያጓድለው ነገር የለም። የጥንት አባቶች ደግሞ ጉባኤ ዘርግቶ ያስተምራሉ። እንዲህ ተራ ነገር እንዳይመስላችሁ። ለምሳሌ በውዳሴ ማርያም ትርጓሜ ላይ ቅዱስ ባስልዮስ ምን ያደርግ ነበር? የወርቅ ዘንግ ብዙ ነው አደል ዝግጅቱ፣ የወርቅ ወንጌል ከፍቶ ይላል አደለ? ያንን ሁሉ አድርጎ ለዚያ ሰው ለመጣው ለአንዱ ሰው እንኳን ምንም ዝግጅት ሳያጓድል ያንን ያደርጋል። ስለዚህ የትምህርቱ ሕይወት አልፎ እኛ ዘመን ድረስ የደረሰው በዚህ ምክንያት ነው የቅዱስ ዮሐንስ አፈወርቅ እና መናፍቃን እንኳን ማነው ከቤተ ክርስቲያን ውጭ ያሉት አሕዛብ እንኳን የሚጓጉለት አባት፣ የእኛ አባት እንዲሆን ስንፈልግ ሄዶ ለክርስቲያኖች አባት ሆነ። ሊባኒዮስ ይባላል የንግግር ክህሎት ያስተማረው ሊቅ ሊባኒዮስ ይባላል። እና እሱ ሲናገር ማን ነው የሚተካ ተብሎ በእድሜው መጨረሻ ምን ዋጋ አለው ክርስቲያኖች ነጠቁን እንጂ የኔን ቦታ ተክቶ የእኛ አባት መሆን የሚችለው ዮሐንስ ነበረ ሲል ይመልስ ነበር። እና ሁሉም የሚጓጓለት እንዲህ አይነት አባት ነው። አበው በአጠቃላይ በእንደዚህ ይጓዛሉ። ግን ይህን ስንል ደግሞ እነዚህ መስፈርቶች እኛ አበውን ለክተን ይሄ አባት ነው ይሄ አባት አይደለም የምንለው አይደለም። ቤተ ክርስቲያን ነች በሕይወት የምትለካው። ቤተ ክርስቲያን ግን እነዚህን መስፈርቶች መጠቀሟን መመስከር እንችላለን ለማለት ነው። እንደምን አመሻችሁ። እየሰማችሁ ነበር አይደል? ያው ዝርዝሩ አበው የምንላቸው እነማን ናቸው ከሚለው ጀምሮ ምን አይነት ክራይቴሪያዎች ማሟላት አለባቸው አባቶች ብለን የምንጠራቸው የሚለውንም ዝርዝር ተነግሯል። ግን ይሄ አሁን የተገለጹት 4 መስፈርቶች አባቶችን አባቶች ብለን እንድንጠራቸው የሚያደርጉን መስፈርት ተብለው በነገረ አበው ትምህርት የሚገለጹት ጉዳዮች ከቅድም እንደተነገረው ከድርሰት አንጻር ድርሰትን ማዕከል ያደረጉ አበው በሚለው አውድ ውስጥ ሆነን ስንመረምር ነው። ድርሰትን ማዕከል ያላደረገ ከሆነ ግን ቅድም እንደተገለጸው ከሕይወታቸው በጣም ብዙ ጀነራሊ ይጠቀልላል ሁሉንም አባት የሚለው ቃል ማለት ነው። ታላላቅ ሆነው በቤተ ክርስቲያን ብዙ ትምህርቶችን አስተምረው
ትምህርቶችን ባያስተምሩም እንኳን በምናኔ ሊሆን ይችላል፣ በትዳር ሕይወት ሊሆን ይችላል፣ በደንብ የሚታወቁ አካላትን አባቶች ብለን እንጠራቸዋለን። ለምሳሌ በኦርቶዶክስ ትውፊት በዋናነት በደንብ አባት የሚለው ቃል ይቀጸል የነበረው ለአብርሃም፣ ለይስሐቅ፣ ለያዕቆብ ነው። ለነዚህ ሲቀጸል ግን ከሕገ ልቡና ስንወስደው ለነዚህ ሲቀጸል ግን ድርሰትን ማዕከል ያደረገ አይደለም። ቅድም ስለተነገረ ማለት ነው። ድርሰትን ማዕከል ያደርጋል ሲባል ነገረ መለኮታዊ ትምህርትን ያስተማሩ፣ በነገረ መለኮታዊ ጉዳይ ብዙ ማብራሪያዎችን፣ ትንታኔዎችን የሰጡ ግን አባት ተብለው ሊጠሩ የሚችሉ እነማን ናቸው ለሚለው ጥያቄ ነው። አሁን ቅድም የተገለጹት ጥንታዊነትም ሰምታችኋል። ከጊዜ አንጻር የሚያብራሩ ሰዎች አሉ። በኦርቶዶክስ አስተምሮ ግን እግዚአብሔር ሊቅነትን፣ የቅዱሳት መጻሕፍትን እውቀት የመግለጥ ጸጋን ለሆነ ጊዜ ለሆኑ አካላት ገልጦ የሆነ ጊዜ የሚዘጋው ስላልሆነ ቅድስና ያለው ሁሉ በሆነ ጉዳይ ላይ በነገራችን ላይ ክርክር ሲነሳ ወደኋላ ሄደን የቀደመችውን ቤተክርስቲያን መጠየቃችን እንዳለም ሆኖ አሁን ላይ ራሱ ቅድስና በጣም ያስፈልጋል። አሁን ላይ ቅድስና ያለው አካል የበለጠ ምክንያቱም ክርክር ሲነሳ ቅድስና ያለው አካል ካለ ሱባኤ ገብቶ የቅዱሳት መጻሕፍትን ምስጢር ወይም የተሰወረውን ነገር ግልጥ ያልሆነውን ነገር ማብራራት ስለሚችል ማለት ነው። እና ጥንታዊነት የሚለውን የምንወስደው ከሐዋርያዊ ትምህርት ያ ትምህርት ጥንታዊ እንደሆነ ክርስቶስ ለሐዋርያት የሰጠው እንደሆነ ያንን ትምህርት አሁን ላይ ቆሞ የሚያስተምር ግን ደግሞ ያን ብቻ ስላስተማረ አባት ላይባል ይችላል። በእርግጥ በጥንቱ ትውፊት ቅዱስ ሄሬኔዎስ ቅድም እንደተነገረው አንድ ቃል የነገረህን አባት ብለህ ውሰደው፣ ሁለት ቃል የነገረህን ደግሞ በጸጋ ቢሆንም አምላክ ብለህ ውሰደው ይላል። ስለዚህ አንድ የእግዚአብሔርን ቃል ስርዓት ባለው መንገድ ያስተማሩንን አባት ብሎ መጥራት በጥንት ቤተክርስቲያን ትውፊት የተለመደ ነው። የሆነው ሆኖ ግን አሁን ቅድም ሲብራራ እንደሰማችሁት ጥንታዊነትን ኦርቶዶክሳዊ በሆነው መንገድ እኛ በምንረዳበት መንገድ የጥንቷን ቤተክርስቲያን ትምህርት ይዘው የቆዩ የጥንቷን ቤተክርስቲያን ትምህርት ማዕከል አድርገው ያስተማሩ አሁን በእኛ ዘመንም ያሉ ሊሆኑ ይችላሉ። ከኛ ዘመን ቀደም ብለው እና አድማሱ ጀንበሬም በዚህ ይካተታሉ፣ ምንም ችግር ስለሌለው ማለት ነው። በቅድስናም ከሆነ ይገቡበታል። እኛ ስላልመሰከርንላቸው ወይም ስንክሳር ላይ ስላልዘገብናቸው ወይ እንደዚህ ስላልተደረገ ያው ቅድስና ራሱ እንዴት ነው የሚሰጠው የሚለውን ራሱ በኦርቶዶክስ ብዙ ጉዳዮችን ስለሚዳስስ እንደ ሌሎቹ ይሄ ካኖኒካል ሴንት እንደሚባለው በቀኖና የሆኑ ሰዎች ተሰባስበው አሁን ቅዱስ አድርገናል ምናምን እየተባለ ስላልሆነ ቅድስና የሚሰጠው ግሎሪፋይ ነው የሚደረገው። በእኛ ቅዱሳን እነማን ቅዱስ እንደሆኑ ጥንቅቅ አድርጎ የሚያውቀው እግዚአብሔር ነው። አንዳንድ ጊዜ ቅዱስ ተብሎ በሆነ መረጃ ተወስዶ ሁሉ ላይሆን ይችል ይሆናል። እንደዛ የሚሆንበት አጋጣሚ ይኖራል። ግን ጥንታዊነት የሚለው ከዚህ አንጻር የሚታይ ነው ለማለት ነው። ከዛ ቅድም ተነግሯል የሕይወት ቅድስና ያላቸው እነዚህ የሕይወት ቅድስና ጥንታዊነት ከዛ የግዴታ ድርሰት መድረስ አለባቸው የሚለው ጉዳይ የሚመለከተው ሊቅ ብለን ነገረ መለኮታዊ ጉዳዮችን ያስተማሩ አባቶች ብለን ልንዘረዝር ስንል ነው ይህን ክራይቴሪያ የምናስቀምጠው ማለት ነው። ከዚህ ውጭ ግን ቅድም በምንኩስና ሊሆን ይችላል፣ በሕይወት ቅድስና በጋብቻ ሕይወት ኖረው በንጽህና የኖሩ እነዚህ ሁሉ አባቶች ተብለው ሊጠሩ ይችላሉ። አንዳንድ ጊዜ ደግሞ በነገረ አበው ትምህርት ኤክሴፕሽናል በሆነ መንገድ ኤክሴፕሽናል ቸርች ፋዘር የሚባሉ አሉ። እነዚህ አሁን የዘረዘርናቸውን ክራይቴሪያዎች ድርሰት በመድረስ በጣም ይታወቃሉ። ብዙ ድርሰቶችን የደረሱ ናቸው። በቅድስና ሕይወት ግን ሕይወታቸው ቅዱስ ነው አይደለም የሚለውን በጣም ልክ እንደምን አድርገን እንውሰደው፣ ልክ ራእየ ዮሐንስን ይላሉ አንዳንድ ሊቃውንት። በጣም ከባድ ስለሆነ አንዳንድ ጉዳዮችን የምናውቀው ከዳግም ምጽአት በኋላ እግዚአብሔር ያኔ ሲገልጥልን ነው ብለው የሚተዋቸው ቃላቶች አሉ፣ ከክብደታቸው የተነሳ ማለት ነው። እና ይሄ አይታወቅም፣ በጣም እግዚአብሔር ነው የሚያውቀው የሚል ሊቃውንት ራሱ የሚከራከሩባቸው አንዳንድ ጉዳዮች አሉ። ጭርስ አድርጎ የሚያውቀው እግዚአብሔር ነው፣ ግን ከዶግማ ጋር ግንኙነት ሳይኖረው የሆነ ክርክር የሚያስነሳል።
ልክ እንደዚህ ክርክር ከሚያስነሱ አካላት መካከል ኤክሴፕሽናል ቸርች ፋዘር ተብለው የሚገቡ አካላት ከዛ ውስጥ ይመደባሉ። ለምሳሌ ቅድም የተጠቀሰው ጠርጡሊያን፣ ታቲያን የተባለ ሊቅ፣ እንደዚህ ኦሪገን ምንለውም በጣም አወዛጋቢዎች ናቸው። እርግጥ የጠርጡለስ አወዛጋቢ አይደለም። ከዋለው ውለታ ከጻፈው ጽሑፍ ተነስተው የዋለውን ውለታ ማዕከል አድርገው ኤክሴፕሽናል ቸርች ፋዘር ይሉታል እንጂ ድርሰቱን ቤተክርስቲያን ትቶ እሱ ግን የሞተው ከቤተክርስቲያን ውጭ ሆኖ በሌላ እምነት ውስጥ ሆኖ ስለሞተ ጠርጡሊያን ውፁ ነው፣ በተረዳ መንገድ ማለት ነው፣ በታወቀው። ኦሪገን ግን ምን አይነት ሰው ነው የሚለውን እስካሁን ድረስ አልደረስንበትም። በአንድ በኩል መናፍቅ ነው የሚል አለ፣ የኑፋቄ ትምህርት አስተምሯል የሚሉ ጽሑፎች አሉ። በሌላ በኩል ደግሞ እሱ ራሱ ስለ ራሱ ይሄ መጽሐፈ ኢያሱን ሲያብራራ የተናገረው አለ። ሁለት አይነት ሰዎች ስለ እኔ የሚናገሩት ንግግር አለ። አንዳንዶቹ በጣም ኤክስትሪምሊ ከፍ አድርገው ያደንቁኛል፣ አንዳንዶቹ ደግሞ በጣም ይጠሉኛል። እና እነዚህ ሁለቱም ትክክል አይደሉም ስለ እኔ ባላቸው ምልከታ። በጣም የሚወዱኝም ተሳስተዋል፣ በጣም የሚጠሉኝም ተሳስተዋል። በጣም የሚጠሉት ኦሪገን ማለት ያልፈለገውን ሁሉ እንዳለ አድርገው የሚናገሩ በዘመኑ እንኳን ነበሩ። የሚቸኩሉም አንዳንድ ሊቃውንት አሉ። ቸኮል ብለው እንዲህ ያለው እንዲህ ማለት ፈልጎ ነው፣ እንደዚህ ማለት ፈልጎ ነው ብለው የሚያጣምሙበት ሰዎች ነበሩ። እሱም ያን ይናገራል። እኔ ያላልኩትን ብለሃል ብለው የሚናገሩ በጣም ብዙ አካላት አሉ ብሎ ይናገራል። ግን ከዋለው ውለታ የተነሳ በጣም ብዙ መንገዶችን ስለጠረገ በሁለተኛውና በሶስተኛው ክፍለ ዘመን ላይ በጣም ብዙ ውለታ የዋለ አባት ነው እና ኤክሴፕሽናል ቸርች ፋዘር ብለው ከተውታል ማለት ነው። ግልጽ ነው አነጋገር። ቅድስና አለው የለውም የሚለውን እንውስን። እንደዚህ ማን ነው የሚያውቀው? ነው ቅድም የተባለ ማን ነው የሚያውቀው? የሚቀድሰውስ ማን ነው? እኛ ስላለው ቅዱስ ስላላልነው ሀጥም ይሆን የለም። በምናገኘው መረጃ ላይ ተመስርተን የምንናገረው ነገር አለ። ታላላቅ ሊቃውንት ብዙ ነገሮችን ያነሳሉ። እርግጥ እሱን በተመለከተ አሁን እሱን የተመለከተውን ጉዳይ ለማንሳትም አይደለም። በእርግጥ ግን ብዙ ትምህርቶችን አስተምሯል። በጣም መሰረታዊ የሆኑ ደግሞ ስህተት ተብለው የተወሰዱ ብዙ ነገሮችም አሉት። ግን በሁለተኛውና በሶስተኛው ክፍለ ዘመን ላይ ለቅዱሳት መጻሕፍት ትርጓሜ በጣም ብዙ አስተዋጽኦ ያደረገ ሰው ስለሆነ ኤክሴፕሽናሊ ቸርች ፋዘር ብለው ከተውታል። አውሳቢዮስንም አርዮሳዊነት ቢኖርበትም በጠባዩ አርዮሳውያንን የሚደግፍ አይነት ሰው ቢሆንም ኤክሴፕሽናል ብለው ግን ከተውታል። ለምን? ኤክሌስቲካል ሂስትሪ የሚል 10 ቅጽ ነው አይደል ያለው። በጣም ትልቅ መጽሐፍ አዘጋጅቷል። የአውሳቢዮስን የታሪክ መጽሐፍ እንደው ቢጠፋ ብለን ብናስበው በጣም ብዙ ነገር ነው የሚጎለው በቤተክርስቲያን ታሪክ። ማን ነው ብዙ ቅዱሳንን በነገራችን ላይ ያስተዋወቀን? አውሳቢዮስ ነው። ስለዚህ ከዚህ የተነሳ ኤክሴፕሽናሊ አውሳቢዮስን ቸርች ፋዘር ብለው የሚከቱት አሉ፣ በነገረ አበው ትምህርት ማለት ነው። ስለዚህ በሌላ አነጋገር ምን እያልኩ ነው? በታወቀ መንገድ እንደው ቅድም የገለጽናቸውን ቅድስናን፣ ጥንታዊነትን፣ ድርሰትን ማዕከል ወይም ደራሲ መሆንን፣ የሆነ ትርጓሜ የሆኑ ነገሮችን መጻፍን፣ ከዛን ዶክትሪንን ጠብቆ መጻፍን፣ እነዚህ 4 ነገሮችን ማዕከል አድርገው አባት ተብለው ከሚጠሩት ኤክሴፕሽናል ሆነው የገቡ አባት ተብለው የሚጠሩ ባንላቸው እኛ ችግር ላይኖረው ይችላል። ግን ኤክሴፕሽናል ቸርች ፋዘር የሚባሉ መኖራቸውን ጠቆም ለማድረግ ነው። ከዚህ አንጻር ዮሐንስ አፈወርቅ እንደው ዝም ብለን አስቀመጥን እንጂ እነዚህ 4 ነገሮችን ሌላ የሚኖር ቢሆን ኖሮ እርግጥ ሌሎችም በዚህ ሊካተቱ ይችላሉ። እና አትናቴዎስም እነዚህን ጥንቅቅ አድርጎ በነገረ መለኮት ትምህርት ምንም አይነት ጥርጣሬ የሌለበት ዮሐንስ አፈወርቅ ቴዎሎጂካል በሆነ ትምህርቱ ማለት ነው በጣም መሰረታዊ በሆነ መንገድ ትርጓሜዎቹ በጣም አስገራሚ፣ አስደናቂ። በእንግሊዝኛ ብዙ 4 ወንጌላት አሉ። ምሁር ኢየሱስ ገዳም ላይ የግዕዝ በግዕዝ አለ። በእንግሊዝኛ ግን የማቴዎስ ወንጌልና የዮሐንስ ወንጌል ትርጓሜ አለ። ዮሐንስ አፈወርቅ ያብራራው ጥንቅቅ አድርጎ ነው ነገረ መለኮትን ጠብቆ የሚያብራራው።
ስለዚህ ነገረ መለኮታዊ ጉዳይ ላይ ስህተት የሌለበት የሚለውን በጣም ነው የሚያሟላው ማለት ነው። ይህንን ክራይቴሪያ ጥንታዊነት የሚለውን ደግሞ ከቀደሙ አባቶች ጀምሮ የመጣውን ትምህርት ከማስተማሩ በተጨማሪ እሱ ራሱ እግዚአብሔር ገልጦለት በሕይወቱም የተቀደሰ ስለሆነ ቅድስና ይህም በነገራችን ላይ ዮሐንስ አፈወርቅን የቅድስና ሕይወት እንዲኖረው ያደረገችው በዋናነት እናቱ ናት። ከልጅነት ጊዜ ጀምሮ በጣም የተማረች በምግባሯም በስርዓቷም በጣም የምትታወቅ ክርስቲያናዊ እናት ነው የነበረችው። ቅድም ስነ ንግግርን በስነ ንግግር በጣም የተመሰከረለት ነው ዮሐንስ አፈወርቅ። የስነ ንግግር ትምህርት መማሩ እንዳለ ሆኖ ፍልስፍናም በጣም ተምሯል እና ፍልስፍና ከመማሩ የተነሳ ኦሪት ዘፍጥረትን ሲያብራራ ፍልስፍናዊ በሆነ መንገድ ከፈላስፎች የሚቀርቡ ጥያቄዎችን በጣም ይሞግታቸዋል፣ ትክክል አለመሆናቸውም ማለት ነው። ሐሳባቸውን እያነሳ ይሄ ግን ትክክል አይደለም። ለምሳሌ ሀልዎተ እግዚአብሔርን በተመለከተ ሊሆን ይችላል፣ ስለ ፍጥረት አገኛኘት ማዕከል አድርጎ ሊሆን ይችላል። በጣም ነው የሚያብራራው። ኦሪት ዘፍጥረትን ካያችሁት ታገኙታላችሁ ይህን ሐሳብ ማለት ነው። ስለዚህ እንደዚህ አይነት ጉዳዮችን ያስተማረ ታላቅ አባት ነው። በቅድስና ሕይወቱ ደግሞ በዓለም ምዕራባውያንም ምስራቃውያንም በዮሐንስ አፈወርቅ ግጭት የለባቸውም። በዓለም በጣም በጉልህ የሚታወቅ ታላቅ ቅዱስ አባት ነው። ድርሰት ደግሞ የሚለውን ያልደረሰው ድርሰት አለ እንዴ? እሱ ያልጻፈው ያልተረጉመው አለ እንዴ? በመልእክት ያስተማራቸው በቃልና በአዳራሽ በቤተ ክርስቲያን ምናምን ያስተማራቸው ትምህርቶች በጣም ብዙዎች ናቸው። በትርጓሜ ከሆነ ደግሞ የኦሪት ዘፍጥረት ብያቸዋለሁ፣ ትንቢተ ኢሳይያስን እስከ ምዕራፍ 13 እንደዚህ 12 አካባቢ ያሉትን በደንብ አድርጎ አብራርቷቸዋል። ዮሐንስ አፈወርቅ ሲያብራራ ከሌሎች የቤተ ክርስቲያን ሊቃውንት የተለየ ማብራራት ጥበብ አለው። ሌሎቹ የሆነ ነገር ምናልባት አንድ ወይም ሁለት የሆነ ትርጉም ሰጥተውት ሊያልፉ ይችላሉ። ቅዱስ ዮሐንስ አፈወርቅ የሆነ ትርጉም ሰጥቶ ማለፍ አይደለም፣ ትርጉሙን ስብከታዊ ያደርገዋል። ራሱ ሲተረጉም እየሰበከ ነው የሚተረጉመው እና በጣም ያብራራዋል። ወደ ራሳችን ሕይወት አምጥቶ የተተረጎመውን ቃል ይሄ ኮግኒቲቭ በሆነ መንገድ ብቻ በአይምሯችን ዘግበን እንዳንቀር አክቹዋላይዝ እንድናደርገው ማለት ነው። ወደ ሕይወታዊ ትርጓሜ ማለት ነው። ሕይወት ነገረ መለኮት ራሱ ሕይወታዊ አድርጎ ነው የሚተረጉመው እና ያ ኦሪት ዘፍጥረትን ሲያብራራ፣ ኢሳይያስን ሲያብራራ፣ መዝሙረ ዳዊትም አለው ሙሉ ባይሆንም 2 ቅጽ እንደዚህ አይቻለው እና በዛ ላይ መረጥ አድርጎ ዋና ዋና ብሎ ያሰባቸውን እርግጥ ዋና ያልሆነ የለም፣ እሱ ግን የተመሰጠባቸውን የበለጠ ማለት ነው ኮንቴምፕሌትድ የሆነባቸውን መርጦ ያብራራቸው አሉ። ብዙ መልእክታትን ጽፏል፣ ልኳል። ከዚህ የተነሳ በስነ ድርሰቱ በጣም የታወቀ ነው። በሕይወት ቅድስናውም የታወቀ ነው። በጥንታዊነቱም የታወቀ ነው። ኦርቶዶክሳዊ በመሆኑም ቀና የሆነ ትምህርት በማስተማሩም በጣም የታወቀ ነው እና አባቶች የሚለውን በዚህ እሺ ቃለ ሕይወትን ያሰማልን። አንድ የዘነጋሁትን 4ኛውን አልተናገርኩም መሰለኝ። ታዲያ ዝም ብላችሁ ታልፉኛለ። እሺ ቀጣይነት ያለው የኮንቲኒየስ አክሴፕታንስ ኦፍ ደ ቸርች የሚባለው ነው። ቀጣይነት ያለው የቤተ ክርስቲያን አቀባበል። አሁን እነ አርጌንስን የመሰሉት አንድ የገጠመው ችግር ይሄ ነው። በጊዜው ብዙ ቡድኖች ስለነበሩ እና የሚቃወሟቸው ስለነበሩ በተለይ በእስክንድሪያ ከእስክንድሪያ ትምህርት ቤት አደለ ሆኖ ወጥተው ያው ቴዎፍሎስ እና ዮሐንስ አፈወርቅም አሉበት እዚያ ውስጥና እና በግጭቶች መካከል ጎልቶ ወጣና የማይቀበሉትም የሚቀበሉትን ሲል የቤተ ክርስቲያን አበው ደግሞ የምንከራከርበት ነገር አሁን እዚህ ቢፈጠር እስኪ ይሄን ጉዳይ እንተወው ይላሉ አይደል? ትውልድ እንዳይጠፋ እንደዚያ በሚል አይነት መንገድ የሆነ ጊዜ ላይ አከራካሪ ስለነበረ በነበረበት እርሱ በተለይ በሕይወት በነበረበት የማይቀበሉት ብዙ አብያተ ክርስቲያናት ነበሩ ብዙ እና በዚህ ምክንያት ያንን ነገር ያጣ ይመስላል። እንዲሁ ሳስብ ካለ ጥናት ነው ይህንን የምላችሁ እና ይሄ ኮንቲኒየስ አክሴፕታንስ ኦፍ ደ ቸርች በጣም ወሳኝ ነው። በሕይወት እያሉ በደንብ ተመስክሮላቸው እያስተማሩ ቤተ ክርስቲያን የምትቀበላቸው ከዚያ ካለፉ በኋላም ደግሞ የእነሱም ነገር አይቋረጥም። ቅድስና እንግዲህ በአካለ ነፍስ በአካለ ስጋ የሚባል ነገር የለውም አይደል? ቅድስና በቃ አንዴ ካለ በተለይ
በአካለ ሥጋ ካረፈ በኋላ ይቋረጣል የሚል ትምህርት በኦርቶዶክሳዊነት ውስጥ የለም። ስለዚህ ካልተቋረጠ ስራውም ይቀጥላል የቅድስናው እና ስራው ለዚያ እኮ ነው ካህን ሲያርፍ ምን ይላሉ አባቶች? መቃብሩን እንኳን ተሳለመው ኖሮ መስቀል እንደሚያሳልምህ መቃብሩን እንኳን ስታገኝ ተሳለመው ካህንን ይላሉ። ክህነቱ አይቆምም፣ ስልጣኑ አይቆምም። ግልጽ ነው ሀሳቡ። ልክ እንደዛው ቅዱሳን ቢያርፉም ስራቸው ይቀጥላል። ለምሳሌ መቃብራቸው ላይ አስከሬን ተቀምጦ የተነሱ ይኖራሉ፣ የተፈወሱ ይኖራሉ። ገቢረ ተአምራቱ ይቀጥላል ማለት ነው። ግልጽ ነው አይደል? ስለዚህ በህይወት እያሉም ቤተ ክርስቲያን የምትቀበላቸው በህይወት ካለፉም በኋላ ቤተ ክርስቲያን የምትቀበላቸው ቤተ ክርስቲያን የማትቀበልበት ዘመን የሌለበት ተጠራጥራ ማታቃቸው አቀባበል ኮንቲኒየስ የሆነ ግልጽ ነው ሀሳቡ እና በዚህ ውስጥ ያለፉ የሚለውን የሚያሟሉ ተብለው ይጠቀሳሉ። ሌላው ግን አንድ ደግሞ የዘነጋሁት ከ451 በፊት ያሉ አባቶች ላይ ብዙ ጊዜ ክርክር አይነሳም። የጥናት ጉዳይ እንደነ አርጌንስ ኤክሰፕሽናል ብሎ እንዳነሳልን መምህር ዮሐንስ ከነሱ በስተቀር እንዲሁ ማለት በሁሉም ዘንድ የነሱም ቢሆን ኤክሰፕሽናልነታቸው በሁሉም ዘንድ ነው የሚነሳው። ከዚያ በስተቀር ግን ሴፍ ፋዘርስ ይባላሉ። ሴፍ ማለት ማያከራክር ለማለት ነው። ከ451 በፊት ያሉት በሙሉ። ስለዚህ የምንከራከረው ከ451 በኋላ በመጡት ላይ ሊሆን ይችላል። ለምሳሌ ዮሐንስ ዘደማስቆ ላይ ነጥብ ሊኖረን ይችላል። ክሌ ባህሪ ብለን ልናነሳ እንችላለን እኛ። ሌሎቹም ላይ እንደዚሁ። ከዚያ በፊት ባሉት ላይ ግን ምንም አይነት ክርክር የለም። ከዚያ በፊት ያሉት ማለት በምስራቁ ዓለም የጠቀስናቸው ሰባቱ አትናቴዎስ፣ ቄርሎስ፣ ሶስቱ የቀጰዶቅያ አባቶች ባስልዮስ እና ሁለቱ ጎርጎሪዮሶች፣ ኤፍሬም ሶርያዊ፣ ዮሐንስ አፈወርቅ። ከምዕራቡ ደግሞ ጄሮም፣ አምብሮስ የምንለው እንደነዚህ አይነት አባቶች አያከራክሩም ተብለው በብዙዎች ዘንድ ይወሰዳሉ። ሌሎች ግን ከዚያ በኋላ ከኬልቄዶን በኋላ መከፈል ለእኛ ግሬት ስኪዝም ማለት ታላቁ መከፈል ያ ነው 451 ነው። ምስራቁ ዓለም ይሄ ምስራቅ ኦርቶዶክስና ምዕራብ ደግሞ ካቶሊካውያኑ ግን የተከፈሉት 1052 ላይ ስለሆነ እነሱ ግሬት ስኪዝም የሚሉት 1052 ነው። ለእኛ ግን ያ ምንም አያገባንም። አንድ የተለይተውናል ክሌ ባህሪ ብለው 451 ላይ እና ይህን ሀሳብ ለመጨመር ነው። ከ451 በፊት ያሉት በተለይ ግን ምንም አያከራክሩም የሚለውን እንድንይዘው ነው። ለመምህራኖቻችን ቃለ ሕይወት ያሰማልን። እንግዲህ የቅዱሳን አበውን ቅቡልነት ቅድስት ቤተክርስቲያን ያስቀመጠቻቸው መስፈርቶች አሉ። ግን ከዛም በላይ ሆኖ ደግሞ የተገኙ አባቶች አሉ። አንዱ ቅዱስ ዮሐንስ አፈወርቅ ነው። እዚህ ላይ ያነሷቸው ነጥቦች አሉ። ቅድስና፣ ቀደምትነት ወይም ጥንታዊነት የምንለው አለ። የትምህርታቸው አንዱ ኦርቶዶክሳዊ መሆን፣ በዘመናት የነበራቸው ተቀባይነት ተጠቃሽ ነው። መምህራኖች ይህንን ሲያነሱ አንድ ታሪክ ትዝ አለኝ። የቅዱስ ዮሐንስ አፈወርቅ ቅድስናውን በተመለከተ የጳውሎስ መልእክታትን ሲተረጉም መቅድሙ ላይ የተቀመጠ አንድ ታሪክ ነበረ። አንድ ሰው ቅዱስ ዮሐንስ አፈወርቅን ለመጎብኘት ቀጠሮ ይይዛል እና በቀጠሮ ቀን ሲገኝ ቀድሞ ያገኘው የቅዱስ ዮሐንስ አፈወርቅ ተማሪን ነበርና መምህርህ ዮሐንስ አፈወርቅ ካለ እባክህ ጥራልኝ ይለዋል። እና የተማሪ ሄዶ ሊጠራው ሲል ቅዱስ ዮሐንስ አፈወርቅ ከአንድ ሰው ጋር እየተነጋገረ ነበረ፣ ቤት ውስጥ ማለት ነው። እና የተማሪ ሄዶ ምን አለው? ከአንድ ሰው ጋር እየተነጋገረ ነው፣ እንደጨረሰ መጥቼ እነግረዋለሁ፣ እስከዛ አረፍ በላለው። ለሁለተኛ ጊዜ ሄዶ ሲመለከት አሁንም ዮሐንስ አፈወርቅ ከአንድ ሰው ጋር ቁጭ ብሎ እያወራ ነበረ። እና ያ ሰው ጠብቆ ሲቆይ ወደ ቤቱ ተመለሰ እና ስራውን ጨርሶ ቅዱስ ዮሐንስ አፈወርቅ ወጥቶ አረ አንድ እንግዳ ቀጥሬ ነበረ መጥቶ ከሆነ እንደው ንገረኝ ሲለው፣ አዎ አንድ እንግዳ መጥቶ ነበር፣ ለብዙ ሰዓት ጠብቆ ወደ ቤቱ ተመለሰ። እኔ መጥቼ ልጠራ ፈልጌ ነበር፣ ነገር ግን ከአንድ ሰው ጋር በጣም ስታወራ ነበርና ልረብሽ ስላልፈለግኩ ነው አሉ። አረ እኔ ብቻዬን ነበርኩ አሉ። አረ ከአንድ ሰው ጋር ነበር፣ እንደውም ስትከራከሩላ ነበር ያየሁ አሉ። አይ እኔ ብቻዬን ነበርኩ አሉ። በኋላ እስቲ ምን አይነት ሰው ነው ያየኸው ሲለው፣ ትንሽ ጎበጥ ያለ ሪዛም፣ ጸጉሩ ራሰ በራ ሲል፣ ይሄ መልክ ማለት የሐዋርያው የቅዱስ ጳውሎስ መልክ ነበር። ስለዚህ መልእክታቱን ሲተረጉም ከቅዱስ ጳውሎስ ጋር ቁጭ ብሎ እያወራ ነበር እና ቅድስና ሕይወታቸው
እንዲህ በአፋዊ በሆነ ዝም ብሎ ወሬ ብቻ ሳይሆን የሚገለጥ ጭምር ነበርና ቅዱስ ዮሐንስ አፈወርቅ ከዚህም ቅድስና በላይ የሆነ አባት እንደሆነ እንረዳለን ማለት ነው። ለመምህራኖቻችን በድጋሚ ቃለ ሕይወትን ያሰማልን። ሁለተኛ ልጠይቀው ያሰብኩትን ኢንዳይሬክትሊ አንስተውታል። የምንቀበላቸው ቅዱሳን አባቶች እንዳሉ ሁሉ ማንቀበላቸው አሉ። ነገር ግን ጥሩ ጥሩ ስራ የሰሩ በተለይ የግብረ ገባዊ ትምህርታቸው ጥሩ የሆኑ አባቶች አሉ። እነዚህን አባቶች በምን መልኩ እንቀበላቸው? ለምሳሌ ያው በምንፍቅና ሊታወቁ የሚችሉ አባቶች አሉ። እነ ኦሪገንን የመሰሉ አርጌንስ ብለን የምንጠራው ሌሎችንም አውግስጢኖስንም በቅድስና እናቆም። ግን እኛ እስቲ ምን ብለን እንጥራቸው? ትምህርታቸውን ስናነብ እንዴት አድርገን እንቀበል? እነዚህን አባቶች ትምህርት አቀባበል በተመለከተ የእኛ ቤተክርስቲያን አረዳድ፣ የኢትዮጵያ ቤተክርስቲያን እንዴት ነው ይሄንን የምትቀበለው የሚለውን ቢያነሱልን አጠር አድርገው። ሌላ ቀጣይ ጥያቄ ስላለ አጠር የሚለው ከቁመቴ ጋር ስላልሄደ ነው። ቅድስና የሌላቸው ግን ገዳማዊ እንደዚህ መንፈሳዊ የሆኑ ሕይወቶችን ማዕከል አድርገው የጻፉ አባቶችን እንዴት አድርገን ነው የምንቀበለው የሚል ጥያቄ። አሁን ስህተታቸው ከምን የተነሳ ነው የሚለው አንድ ጥያቄ ውስጥ ይገባል። ከምን የተነሳ? በጣም አደገኛ ዶክትሪናል በሆነ ጉዳይ ላይ በጣም ጨካኞች፣ አደገኞች፣ እኛን ወደ እነሱ ሀሳብ ሊወስዱ የሚችሉ ከሆነ ስነ ምግባራዊ ጉዳያቸውን በእኛ እዚህ ዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ የቀደሙትን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ በሚለው ትርጓሜ ላይ አንድ መምህር ሃይማኖቱ የቀና ምግባሩ ደግሞ የጠመመ ቢሆን ሃይማኖቱን ምሰለው፣ ምግባር እያደረ ይስተካከላል ይላል። ሃይማኖቱ ያልቀና ምግባሩ ደግሞ መልካም የሆነ ቢሆን በምግባሩ ጎትቶ ወስዶ ማርኮ ከዛ የሃይማኖቱን ኑፋቄ እንዳያሸክም ከዚህኛው ተጠንቀቅ ይላል። በሁለቱም የሆነ ምግባሩም የቀና ሃይማኖቱም የቀና ቢኖር ግን ይሄንን በደንብ ምሰለው ብሎ ማንን ልንመስል እንደሚገባን ማንን ደግሞ መምሰል እንደሌለብን ለይቶ ይናገራል። እኛ ትርጓሜ ግን ቅድም ኤክሴፕሽናል ያልናቸውን እዚህ ላይ ባንከታ የኛ ሊቃውንት ራሱ በአንዳንድ ትምህርቶቻቸው ተደመው ይመስለኛል ከተው ወደ ቅዱስ ሁሉ ብለው እስከ መጥራት ድረስ። አሁን ቅድም ዮሐንስ ዘደማስቆ ስነ ስዕል ላይ ያስተማረው ትምህርት አለ። በደንብ አስገራሚ የሆነ ትምህርት አስተምሯል። በደንብ መልስ ሰጥቷል። ስዕላት አስፈላጊ አይደሉም ምናምን በሚለው ክርክር ብዙ የጻፈ ብዙ መልስ የሰጠ ሊቅ ነው ይመስለኛል። በዚህኛው ጉዳይ ላይ ኮንቴምፕሌት ሲሆኑ ያኛውን እርግጥ በጊዜው ዮሐንስ ዘደማስቆ ያስተማረውን የሁለት ባህሪ የሚለውን ጉዳይ መረጃውን በግልጽ በደንብ አግኝተው ነው ያለፉት ወይስ አይደለም የሚለው ራሱን ችሎ ሌላ ጥናት የሚጠይቅ መሆኑ እንደተጠበቀው ሆኖ ለምን በእኛ ስንክሳር ቅዱስ ብሎ በረከቱ ይደርብን ብሎ ስለሚዘክረው ማለት ነው። ግን ያስተማረው ኦርቶዶክሳዊ የሆነ ስዕልን በተመለከተ በጣም ቀና ትምህርትን ያስተማረው። ያንን ኮንቴምፕሌትድ ሲሆኑ ያንን ትምህርት ቁጭ አድርገዋል። ያንን የሁለት ባህሪ ጉዳዩን ምናምን ግን አያነሱትም። ያ በደንብ በጉልህ በአንዳንድ በመጻሕፍቶች አሉ፣ በእንግሊዝኛ በጣም ብዙ መጻሕፍቶች። በእኛ ግን በግዕዝ ድርሳናት ላይ ምን ያህል ኢንዴፕዝ አሉ የሚለውን እኔ በእርግጥ አሁን መናገር አልችልም። ራሱን ችሎ ብዙ ጥራት ምርምር የሚጠይቅ ስለሆነ ማለት ነው። ግን ያንን ትርጓሜ ዕብራውያን ላይ ያለውን ያስቀመጡት እነሱ ስለሆነ ምናልባት ያንን የሁለት ባህሪ ምናምን ያስተማረውን ስትረስ አድርጎ የኛን ሊቃውንት የሚተችበትን ምናምን ቢያገኙ ስነ ስዕላትም ላይ ያስተማረውን አንድ ላይ ሊያወግዙት ይችሉ ይሆናል። አያስፈልገንም ይሄም ጭምር ሊሉት ይችሉ ይሆናል። እየሰማችሁ ነው ሀሳቡን ማለት ነው። ግን ተጠንቅቀው የወሰዱት ምኑን ነው? ያስተማረውን ኦርቶዶክሳዊ የሆነውን ጉዳይ ወስደዋል። ስዕላት ላይ ያስተማረውን ልክ እንደዚሁ ጆን ዘላደር የሚባል በጣም ስፒሪቹዋል ላደር የሚል በጣም አስደናቂ መጽሐፍ ጽፏል።
ከመንፈሳዊ ሕይወት ጋር ጥብቅ ግንኙነት አለው ያ መጽሐፍ። እሱ ግን ዲቤተብል የሆነ ጉዳይ አለው። ራሱ መጽሐፉም ላይ አለ፣ እዛው መጽሐፍም ላይ ምን ለማለት ፈልጎ ነው። እርግጥ ራሱን ችሎ ማብራሪያ የሚጠይቃል የሚለው እንደተጠበቀው ሆኖ ሁለት ባህሪ የሚል ሀሳብ ያነሳል። ግን ስነ ምግባር ላይ ያስተማረውን ለስነ ምግባር፣ ለመንፈሳዊ ሕይወት፣ ለገዳማዊ ሕይወት ለዚህ በጥንቃቄ ተጠቅመውታል ሊቃውንት ማለት ነው። አሁን እኛ እንጠቀም የሚለውን ለመበየን ግን የዚህ ዘመን ሰው በጣም እንትን ነው፣ ሩቅ ነን ብዙዎቻችን። ድንገት ጭልጥ ብሎ የመሄድ እድላችን ሰፊ ነው። መንፈሳዊ ሕይወታችንም በጣም ከፍ ያለ ስለሆነ ማለት ነው። የመለየትም የምናምንም ዲሰርንመንትም ስላለን ሌላው ቀርቶ አሁን እኮ በእኛ ዘመን ክርክር ያለው ባለፈው እንትና አሁን ታድሶ ሆነዋል ከመሆናቸው በፊት የዘመሩት ይቻላል አይቻልም እያሉ እኮ ነው የሚከራከሩት። የዚህ ይሄን የሚከራከር ከሆነ በዚህ ዘመን እነዛ ቢኖሩና ቢያስተምሩ ምን ሊሆን እንደሚችል የታወቀ ነው። ገና አልገባውም። ኦርቶዶክሳዊ መዝሙር ምንድን ነው የሚለውን ገና አሁን እንኳ በዚህ ሰዓት ላይ ሆኖ ሳይረዳ ቀርቶ የእንትና እኮ ስብከት የሚደርሰው የለም ሚስተር ኤክስ ምናምን እያለ የእንትናን እኮ መዝሙር የሚደርስ የለም እያለ ሩቅ የሆነ ሰው ቢያገኝ ራሱ አሁን ለእኛ እዚህ ላለ ነው ስለ ሁላችሁም አይደለም፣ የበቃውን አያካትትም ማለት ብዙ እንትን ያለውም ማለት ነው። እንደኔ አይነት ካለ ግን ችግር ኑፋቄ ያለበትን በኑፋቄ በጣም የሚታወቅ በጉልህ በኑፋቄያቸው የሚታወቁትን እነሱን በዚህኛው እስካልጎደለ ድረስ ብዙ ባንሄድባቸው ጥሩ ነው። በዚህኛው ማለት ምግባራትን በተመለከተ ጾምን፣ ጸሎትን፣ ንስሐን እንደዚህም በተመለከተ ያስተማሩ የብዙ ቅዱሳን ሊቃውንት ትምህርት አለ። ያንም መጀመሪያ እንብላው፣ ያን እናመንዥገው መጀመሪያ፣ ከዛ ጋር እንዋሃድ። ያን እየበላን እየጠጣን እያደግን ስንሄድ የሆነ ጊዜ የማንኛውንም ብናገኝ ትክክለኛውን መርጠን ትክክል ያልሆነውን የመጣል ደረጃ ላይ እንደርሳለን። ግን ዝም ብለን የምንሄድ ከሆነ ገለባውንም ምኑንም ልንውጥ እንችላለን። ይህ እንዳይሆን በጣም መጠንቀቅ ያስፈልጋል ማለት ነው በዚህ ረገድ። እና እንዴት ነው የምንጠቀመው ለሚለው መጀመሪያ አድቫይዝ ማደርገው ምግባራትን በተመለከተ በኦርቶዶክሳውያን ሊቃውንት የተጻፉ ድርሳናት እኛን በትክክለኛ ሕይወት ለመሄድ ብናነባቸው አይበቁንም ወይ? እያደመጣችሁ ነው? አይበቁንም ወይ? የነ ቅዱስ ዮሐንስ አፈወርቅ በእኛ ራሱ አሁን ከሶስቱ የመነኮሳት መጻሕፍት ላይ አንደኛው ላይ ኮስችን ይነሳበታል፣ ግን ያን ያህል ኢንዴፕዝ ምን ያህል ተጠንቶበታል የሚለውን አላቅም። ከአሶሪያ ቸርች ጋር የተያያዘ ታሪክ ስላላቸው ከሶስቱ የመነኮሳት መጻሕፍት በአንደኛው ላይ ኮስችን አለ። ምን ለማለት ነው? በአጭር አገላለጽ እዚህ ያለ ነው ኦርቶዶክሳውያን የሆኑ ምግባራቸውም ሃይማኖታቸውም የቀናላቸውን በቤተክርስቲያን ተቀባይነት ያላቸውን የእነሱ ድርሰቶች በጣም ብዙ ስለሆኑ መጀመሪያ እነሱ እናንበብ። የመጀመሪያ አድቫይዜሽን ማለት ነው። ግልጽ ነው። መጀመሪያ እነሱን እናንብብ። ምግባራትን በተመለከተ አሁን ዮሐንስ አፈወርቅ ያስተማራል። ድንግልናን በተመለከተ፣ ጋብቻን በተመለከተ፣ ጾም ጸሎትን በተመለከተ፣ የትህርምት ሕይወትን በተመለከተ ቅዱስ ኤፍሬም ሶርያዊ በጣም ብዙ ነገር ጽፏል። ስለዚህ እነዚህን ድርሳኖች መጀመሪያ እንብላቸው ነው ምለው። እነዛን ግን ኤክሴፕሽናሊ ችግሩን ማንወስድበት ከሆነ ችግር አይኖረውም። መናፍቅ የተናገረውን ቃል በሙሉ ለምሳሌ ኑፋቄ ነው አንልም በኛ። ቅዱስ ቄርሎስ ይህም በደንብ ትኩረት ሰጥቶ በደንብ ነው የሚናገረው። ለምን ትክክል የሆነን ነገር መናፍቅ ሊናገር አይችልም ወይ? ሰይጣን ሲሆን ነው ችግሩ እንጂ መናፍቅ ሙሉ በሙሉ ሁሉም ነገር የሚክድ አይደለም። ትክክል የሆነውንም ይናገራል። ግን ትክክል የሆነውን ሲናገር የሚናገረው ወደ ስህተቱ ሊወስደን ከሆነ በጣም አስቸጋሪ ነው የሚሆነው። ስለዚህ መጀመሪያ ኦርቶዶክሳዊ የሆነውን አረዳድ፣ ኦርቶዶክሳዊ የሆነውን አስተሳሰብ ራሱ እኛ ገንዘብ ማድረግ ይኖርብናል። የቱን ባነብ እንዴት አድርጌ ነው ላነብ የምችለው? ችግር ቢኖር እንዴት አድርጌ መለየት እችላለሁ? ምናምን የሚለውን እንደዛ ማይሆን ከሆነ ልክ እንደዚያ ሰውዬ ነው የምትሆኑት። ያ ሰውዬ የሚባለው ገና መጽሐፍ ቅዱስ ከፈት ሲያደርግ ለመጀመሪያ ጊዜ ለማንበብ ይሁዳ ታንቆ ሞተ የሚል አየ፣ ወይም ታንቆ ሞተ የሚል አየ። ከዛ ዘጋ ያደረገና እንደገና ሲከፍት አንተም እንዲሁ አድርግ የሚል አየ።
አት ዘ ሴም ታይም ለመጀመሪያ ጊዜ ያነበባቸው ምንባባት ይህንን ነው የሚያሳዩ። ይህን የሚያሳዩ ከሆነ እነዚህን ምንባባት ሰውየው ይዞ ሌላ ትርጉም ነው የሚሰጠው። ሌላ ትርጉም ወይም አንድ ሰው እንዲህ ቤተክርስቲያን ሲገባ ማህሌት ላይ ካህናቱ መቋሚያ ይዘው ዝማሜ ሲሉ ሊቀጣቀጡ ነው ብሎ ሮጦ እንደወጣው መርጌቶቹ ድብድብ ጀመሩ እንዳለው ልክ እንደዚህ እንዳይሆን አስቀድሞ በጣም ራሱን ኦርቶዶክሳዊ በሆነ አስተሳሰብ አረዳድ ላይ አድርጎ ወደ ድህነት የሚወስደውን አባቶች ያስተማሩት ብዙ ትምህርት ስላለ ያንን ማይከል አድርጎ ግን በደንብ እያወቀ ሲሄድ እነዛ ሊመረምር ሊያጠና ትክክል ያልሆነውን ይሄ ልክ አይደለም፣ ቄርሎስ፣ አትናቴዎስ፣ ባስሌዎስ ካስተማረው ጋር ተቃርኖ ስላለው እያለ አስወጥቶ መጣል የሚችል ከሆነ ያንን ሊያደርግ ይችላል። እንደዛ የማይሆን ከሆነ ግን ሊጎዳ ይችላል። መናፍቃን አንድ ሊቅ እርግጥ ብዙ ሊቃውንት ነው የሚናገሩት። ምንድን ነው የሚያደርጉት? አሁን ምግባራቸው ማርኳቸው ኑፋቄን ያሸክማሉ ማለት በምግባር ልምድ በኩል ኑፋቄን መርዝ ደብቀው በውስጣቸው የሚይዙ ይኖራሉ። እንደዚህ ይኖራሉ። ከዛም በዛኛው አትራክት ያደርጉና ለምን የምንፈልገውን ያሳዩናል። የምንፈልገውን ስናይ እንሳባለን። እኛ ስንሳብ እነሱ ላይ ተተክለን እንቀራለን። ያን ጊዜ ኑፋቄያቸውን አብልተው መርዘው ይለቁናል ማለት ነው። እንደዚህ እንዳይሆን አስቀድሞ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዚህ ሁሉ ለመጠበቅ ስለሚረዳን ነው ለእኛ እንደ ጀማሪ ኦርቶዶክሳውያን በሃይማኖታቸውም በምግባራቸውም የተመሰከረላቸው። ይህ ካልሆነ በሃይማኖታቸው ቀና የሆኑ መቼስ በምግባር ችግር ቢኖርባቸውም መድረክ ላይ ወጥተው ወይም በትምህርቶቻቸው ሰውየው በምግባር ችግር ይኖርበታል። በኦርቶዶክሳዊነት ግን በጣም ቀና ሆኖ የሚያስተምረው አካል ሲጽፍም አውደ ምሕረትም ሲያስተምር እናንተ ምዕመናን እኔ ስለማመነዝር እናንተ ማመንዝሩ ሊል አይችልም። እንደዚህ ሊል አይችልም። ኦርቶዶክሳዊ ቀና ሃይማኖት አለው ማለት ሃይማኖቱ ከምግባሩ ተለይቶ ሊኖርለት አይችልም። ቀና ሃይማኖት ካለው እሱ አያድርገው እንጂ አይፈጽመው እንጂ አይኑርበት እንጂ በውስጡ የሚቀበለው ነገር ይኖራል፣ በምግባርም ማለት ነው። ሲያስተምር ሲጽፍ ስርዓት ባለው መንገድ ሊጽፍ ይችላል። እንደነዚህ አካላት ለዚህ ነው ቅዱስ ዮሐንስ አፈወርቅ ይደሎ ለዚያ ያነብብ ቅድመ ይስክር ስሞ ለበዓለ መጽሐፍ ወምዝ ያንብብ ወይ ማህር የሚለው። ከዛ በኋላ ማን ነው ጸሐፊው የሚለውን ጥያቄ ጠይቅ መጀመሪያ። ለምን ልክ ሐዋርያት 4 ወንጌል ጽፈዋል ብለን እንደምንናገረው ከሐዋርያት ጋር ቁጭ እነሱን የሚመስል ወንጌል የጻፉ ነበሩ በዘመናቸው ኖስቲካውያን። ሲስተማቲካሊ ነው ግን ይሄ የራሳቸውን ኑፋቄ የሚከቱት። ሁለቱም መጻሕፍት ለእንደኛ አይነት ሰው ቢሰጥ ኧረ ይሄ እኮ እንትና ያለው አይደል እንዴ ነው ምንለው አክቹዋሊ ማለት ነው። እንደ ሄሬኔዎስ አይነት ጭንቅላትና አረዳድ ከሌለን መለየት አንችልም። ይህኔ 30-40 ወንጌል እንቀበል ነበር። ስለዚህ በምንድን ነው የተለየው? ይሄ የተለየው ኦርቶዶክሳዊ አእምሮን ወይም አረዳድን ገንዘብ ከማድረግ ነው። ምግባርንም ማዕከል አድርገን ስናነብ ያ የምናነበው ነገር ወዴት ሊወስደን ይችላል? እንደውም አንዳንድ ጊዜ ለምሳሌ አንድ የፕሮቴስታንት ሰማለሁ። አንዳንድ ጊዜ ምን ያደርጋሉ? የፕሮቴስታንቶችን የጋብቻ ምናምን ምክር ይሰሙና በእኛ ጋር እንደዛ ማድረግ የሚችል የሌለ ይሄ ማንቂያ ምንድን ነው ወጣት መልካም ወጣት ነው የሚባለው ሰው የራሱ እኮ እንደዛ እንዲል ያደረገው እኮ እኛን ሲያየን እኮ ደረጃችን ሲያየን ሩቅ ነን። ስለዚህ እሱ እንደፈለገ ሊጠልዘን እንደሚችል ገባው ማለት ነው። በቃ መልካም ወጣት ካልኩ በጣም ብዙ ኦርቶዶክስ ይመጣል እኔ ጋር፣ ምክንያቱም ሩቅ ነን እኛ እና ከሱ ሰውዬ ይቅርታና ከሱ ከዮሐንስ አፈወርቅ ያልተገኘ የመልካምነት ነገር ይገኛል ብሎ መሄድ ማለት ነው። ከሄደ በኋላ እዛው አስቀርቶ እንደዚህ ሆኗል ማለት ነው። ቅድም እንዳልኩት ግን ኤክሴፕሽናል ቸርች ፋዘር እየተባሉ የሚጠሩ በተለይ ከ451 በፊት የነበሩ አባቶች ያስተማራቸውን ምግባር ነክ ጉዳዮች ላይ ግን በጣም ጥሩ በሆነ መንገድ ያስተማራቸው ጽፎች አሉ። ከዛ በኋላ ያሉ አባቶችም የጻፏቸው አሉ። ጥንቃቄን ይሻል ነው ባጭሩ። ቃልዮት ያሰማለን። እዚህ ጥያቄ ላይ መምህር ሊና አንድ ላይ እንዲመልሰው መፈልገውን 3ኛ ጥያቄ ላንሳ።
የአበው ክብር እስከምን ድረስ ቅዱስ ቤተ ክርስቲያናችን እንግዲህ በዕለት ዕለት የሚነበብ የስንክሳር መጽሐፍ አለ አይደል? ቅዱሳን አባቶችን ዕለት ዕለት ትዘክራቸዋለች። ጽላት ቀርጻ ቅዱስ ቤተ ክርስቲያን አንጻ ታከብራቸዋለች። እና እስቲ ክብራቸው እስከምን ድረስ ነው? እንዴት ብለን እንድናከብራቸው ትፈልጋለች? ይሄ የምናከብራቸው ክብር ክርስቶስን ይሸፍናል ወይ? አንዳንድ እህት ወንድሞቻችን የሚጠይቁት ጥያቄ ነው። ቅዱሳን ማለት ታበዛላችሁ፣ ክርስቶስን ሸፍናችሁታል። እነዚህ ዕለት ዕለት የምትዘክራቸው አባቶች ክርስቶስን እንዳታዩት ጋርደዋቸዋል የሚል ትምህርት ወይም ደግሞ እንደ ስድብም ማዘል አይነት ንግግር ይናገራሉ። ያ ትክክል ነው ወይ? እና ቅዱሳንን እስቲ በምን ልክ እናክብራቸው የሚለውን ደግሞ መምህር ህሊና ይመልስልናል። እሺ፣ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። የመጀመሪያው ላይ ብዙ ነገሮች ጆን አንስቷል። እንግዲህ እና እንደው ትዝ ካሉኝ አንድ ሁለት ለመጨመር ያህል ይሄ ምናልባት ብዙ ጊዜ ከሰማን ኦርቶዶክሳዊ አረዳድ የሚለው ነገር በጣም በጣም ወሳኝ ነው። ኦርቶዶክሳዊ አረዳድ ቅድምም እነዛ አራቱን ስናስቀምጥ ካስታወሳችሁ ኦርቶዶክሳዊ አስተምህሮ አይደል ያለው። ኦርቶዶክሳዊ አስተምህሮ ሚዛኑ ምንድን ነው? ሁለት በጣም ወሳኝ ነገሮች ስልጣን ያላቸው ቤተ ክርስቲያን የነገረችን አለ። አንደኛው መጽሐፍ ቅዱስ ነው። ሁለተኛው ደግሞ ትውፊት አበው ነው ራሱ አይደል? ትውፊት የተቀበል ነው እና እነዚህን አጣምሮ ያ አረዳድ የሌለው ሰው አሁን እኮ በጣም ከባድ የሚሆነው በዚህ በአፖፋቲክ ቴዎሎጂ ሁሉም ማብራራት አይቻልም። እንኳን እኛ እነ ቅዱስ ጳውሎስ የቸገራቸው አለ ለማብራራት። እኛ የምናብራራውን በእርግጥ እኛ የቸገረንን እነሱ ይቸግራቸዋል ማለት አይደለም። ግን ሁሉም ካያችሁ የሚቸገሩበት ጉዳይ አለ። ምክንያቱም ቋንቋ የማይገልጻቸው ጉዳዮች አሉ። ጎርጎርዮስ ዘኑሲስ ለዚህ ነው አብ ወልድ መንፈስ ቅዱስ ስንል እንኳን በፍርሃት ነው። አብ የሚለው ቃል አብን አይገልጸውም። ወልድ የሚለው ቃል ወልድን አይገልጸውም። አብ ከሚለው ቃል በላይ ነው። ወልድም እንደዚያው፣ መንፈስ ቅዱስም እንደዚያው። ሌላ ቃል ስለሌለን ግን እጅግ የተሻለውን ከቃሎቻችን እጅግ የተሻለውን ይህን ቃል መርጠን እንጠራቸዋለን እንጂ መውለድ የሚባለው ኮንሰፕት እኮ ለቅድስት ሥላሴ አሁን መውለድን ይዘው ብዙዎች የሚስቱትን አስቧቸው። አባት ከልጅ በፊት ይገኛል፣ ስለዚህ ከመወለዱ በፊት አልነበረማ ክርስቶስ እያሉ ሊያላግጡ የሚሞክሩ እንዴት ነው? አንዳንድ ጊዜ እንደ ሕፃናት አይምሮ ይመስሉናል አይደል? ለምንድን ነው እንደዛ የሚመስሉን? ያለንበት አረዳድ እኛ ያንን እንድንገነዘበው ረድቶናል። እነርሱ ያሉት ግን ሌላ አረዳድ ላይ ነው። ስለዚህ እናዝንላቸዋለን። በቃ መልስም አያስፈልገውም አይደል? ዝም እንላለን። ያደክማል አንዳንድ ጊዜ። ስለዚህ ይሄ ኦርቶዶክሳዊ አረዳድ በደንብ ሊዳብር ያስፈልጋል። የአንድ ኦርቶዶክሳዊ ማታብራሩት ብዙ ነገር አለ። እንዲሁ ዝም ብሎ ግን የሚገባችሁ የምትረዱት ልክ ደግሞ በብዙ ቅዱሳን ላይ እንዲህ አይነቱ ነገር አለ። ቅዱስ ቄርሎስ ማነው? ቅዱስ ጳውሎስ በቆሮንቶስ 12 ሁለተኛ ቆሮንቶስ 12 ላይ ሰማይ ማነው አይቶ እስከ ሶስተኛው ሰማያት ድረስ ተነጥቆ ሄዶ ሲመለስ ግን ማብራራት አቃተው አይደል? በዚህ ቋንቋ እንዴት ይግለጠው? ወይም በጣም በምወደው አገላለጥ ያኛው የማያልቅ ዓለም ነው። እግዚአብሔር ያልቃል አያልቅም አይደል? አልፋና ኦሜጋ ነው። ቋንቋ ግን ይወለዳል፣ ያድጋል፣ ይሞታል። ፋይናይት ነው። ስለዚህ ፋይናይት በሆነ ነገር ኢንፋይናይት የሆነውን ነገር እንዴት መግለጥ ይቻላል? አይቻልም። ስለዚህ የሆነ ኦርቶዶክሳዊ አረዳድ በጸሎት የታገዘ ያስፈልጋል። የእኛ አብነት ትምህርት ቤቶች ለዚህ ነው ማቴዎስ ወንጌል ትርጓሜን ሲማሩ ወይም ዘፍጥረት ትርጓሜን ሲማሩ ምን ይሉናል? የእኛ መምህር የእንታ ምስጢሩ የሚባል ባደግንበት ደብር ያሉ አሉና አንድ ልምዳቸውን ሲያካፍሉን ቀን የምንማረውን ማታ እንጸልየዋለን አሉ። ማቴዎስ ትርጓሜን ሲማሩ ለምሳሌ ማቴዎስ አንድን ምን ብለው ይጸልዩታል? ወልደ ዳዊት ወልደ አብርሃም ብሎ ነው የሚጀምረው አይደል? ከዚያ የስሞች ማለት ነው እስከ ቁጥር 16 ድረስ። ያንን ትርጓሜውን ተምረው ሄደው ይጸልዩታል ሌሊት ቤተ ክርስቲያን ላይ። ጸሎት ነው ራሱ። አያችሁ፣ እንዲህ ተለፍቶ ነው ኦርቶዶክሳዊ አረዳድ የሚመጣው። ስለዚህ በኦርቶዶክሳዊ አረዳድ በስሌት ካየ ነው በጣም አስቸጋሪ ነው። ኋላ እንደውም መምህር
ዛማኑኤል የጠየቀው አለ አይደል? ሁለተኛው ጥያቄ አሁን አንዳንዱ በጣም ስለሚቸግረው ለቅዱሳን የሚደረገውን ክብር በምን ወሰነ? ስግደት ስንሰግድ እታች ድረስ ድፍት ብለን የምንሰግደው ለቅድስት ሥላሴ ነው። ከዛ ተንበርክከን ለእመቤታችን፣ ከዚያ ቀና ብለን ደግሞ ባርን ነው የምንሰግደው ለቅዱሳን ለሌሎች። ለምንድን ነው እንደ የተቸገረው ይሄ ሰው? ኦርቶዶክሳዊ አረዳዱ የለም። ስለዚህ በሎጂክ በሆነ የሚበልጥ ነገር አድርጎ ያንን ከዚህ ቅዱሳንን አሳንሶ ሎጂካል በሆነ መንገድ ለማብራራት ሞከረው። አያችሁ፣ ሪዝኒንጉን ተጠቀመ። ከሪዝኒንግ በላይ ነዋ ኦርቶዶክሳዊነት። እንዴት እንግለጠው? እና ብዙ በውስጧ በቆየን ቁጥር ቤተ ክርስቲያን የዚያን ጊዜ ነው ዮሐንስ አፈወርቅ የምንረዳው፣ እመቤታችን የምንረዳት፣ ክርስቶስ የምንረዳው። እና ያ በጣም ወሳኝ ነገር ነው። ሁሉም ሰው ሊቅ መሆን የለበትም። ሁሉም ሊቅ ከሆነ በሌላ አነጋገር ሁሉም ደቂቅ ሆነ ማለት ነው አይደለ እንዴ? የሚያስተምር የለማ ማን ሊቅ ሊባል ጎልቶ። ስለዚህ ሊቅ የራሱ ድርሻ አለው፣ ደቂቅ ደግሞ አላቸው የራሳቸው ድርሻ፣ ደቀ ገሌ ተብለው የሚጠሩት እና እንደዚያ እንድንሆን ተፈጥረናል። ሕፃን ልንሆን ጎልማሳ ልንሆን በአስተሳሰብም በአካል ብቻ አይደለም። ደግሞ አረጋውያን የሚባሉ ደግሞ ሊቃውንት እንዲኖሩ ተፈቅዷል። ለዚያ ነው ጎርጎርዮስ ዘእንዚናንዙ ቴዎሎጂ ለሁሉም አይደለም ብሎ የተናገረው። ለሁሉም አይደለም። ምን ነው ይህንን ያነሳሁት? አንዳንድ ጊዜ ሰዎች እንደው ጉጉዎች ነን አደለ? በጣም ይሄ ሶሻል ሚዲያ እኮ የተጫወተብን፣ አልጎሪዝሙ የተጫወተብን እኮ በጣም እንትን ጉጉዎች ስለሆንን ነው አደለ? አሁን አንድ ቪዲዮ ላይ ሳይ ምንም የማይጠቅም ግን እኛን የሚያጓጓን ነገር ይኖራል። በር እየላሰ አንድ ፖድካስት ላይ አይቼ ነው በር እየላሱ የሚል ይመጣልናል ርዕሱ። ስክሮል አድርገን አናርፈም። ለምንድን ነው በር የሚልሱት? በር መላስ ምን ጥቅም ያስገኛል? ገብቷቸዋል? ጉጉዎች ነን። ስለዚህ እንከፍተዋለን፣ ግን ትርጉም የለውም። በቃ እንዲልሶ አልፎት ይሆናል ሰውየው፣ ምንም ውስጣዊ ትርጉም የለውም። ጉጉዎች ስለሆንን ግን እንከፍተዋለን። አያችሁ። ስለዚህ በእንደዚህ አይነት ነገርም ዮሐንስ አፈወርቅ እንዲያደርጓል ወይም እገሌ እንዲያደርጓል በጣም ያጓጓናል። ያንን ነገር ለህይወት የሚሆነውን ማይሆነውን የምንለየው እኛ። አንዴ ሶቅራጠስ እንኳን በጣም እንግዲህ እኔ እነ ሶቅራጠስ፣ ፕሌቶ፣ አርስቶትል በእነሱ ዘመን ክርስቶስ ተነስቶ ቢሆን ኖሮ ሐዋርያት የሚሆኑ ይመስለኛል። በቃ መረዳታቸው በጣም ስለሚደንቀኝ ነው እንዲምላችሁ። ፈላስፎች ናቸው። ሐዋርያት አለን ብላችሁ እንዳታወርደው። እና ሶቅራጠስ ምን አለ? አንዱ ሰው በጣም እየሮጠ ወደ እርሱ መጣ እና እየሮጠ መጣና እገሌ ስለተባለው ወዳጅ ልነግርህ ነው አለው። አያልፈልግም አለው። እንደው ረስቸው ይሆናል ቀጥታ አገባቡ እንዴት እንደሆነ ወይም ደግሞ ቃል በቃል ረስቸው ይሆናል። ከዚያ ምን ብሎ ጠየቀው? የምትነግረኝ ነገር እኔን ይመለከተኛል አለው። ለእኔ ይጠቅመኛል፣ ቢመለከተኝ እንኳን ለእኔ ይጠቅመኛል። ከጓደኛዬ ጋር ያለንን ነገር ይረብሻል። በሶስቱም መንገድ ኔጌቲቭ ነው መልሱ። ስለዚህ አትንገረኝ፣ አያስፈልገኝም ማለት። እኛ ግን ስለ እገሌ እንነግርሃለን ቢባላው ምን እንላለን? ስም ሲጠራ ሁሉ ስብከት ላይ እኮ ደስ ይለናል አይደል? ልክ ልካቸውን ነገራቸው። ደግሞ ምን አድርገው ነው ደግሞ እንዴት ነው እንላለን። ጉጉዎች ነን። በቃ ከጉድለትም የሚመጣ ነው እና ኦርቶዶክሳዊ አረዳድ ግን የሆነ የሚሞላልን ነገር አለ። አይጠቅመኝም፣ ልክ ዓለምን አይጠቅመኝም ብለው እንደሚሄዱት እኛ እኮ አንድ ቀን አዲስ አበባን ትተን ሄደን እንዴት ሆና ይሆን የምንለው ብዙ ነገር እኮ አለን አይደል? ቤታችንን ትተን ሄደን ትምህርት ቤት ቀርተን ከስራ ቦታ ቀርተን ምን ተደርጎ ይሆን እንዴት የሆነ ይሆን? እና ምን ልል ፈልጌ ነው፣ ሁሉ እንደው ከያዝነው አንድ መዝሙረ ዳዊት ይበቃናል። ውዳሴ ማርያም ትበቃናለች። መጽሐፍ ሳይኖራቸው የጸደቁ አሉ። ጽድቅ ከሆነ ዓላማችን አድነኝ በሚል ፋንታ እኮ በዜና ማርቆስ ገድል ላይ ነው አይደል? አታድነኝ 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 በአቡነ ኤዎስጣቴዎስ ጊዜ እያለ ጸልዮ የዳና አለ። ውስጡ ለካ አድነኝ ነው የሚለው፣ ቃሉን አያውቀውም አድነኝ የሚለውን። ስለዚህ ሲጸልይ በአፉ አታድነኝ አታድነኝ ይላል፣ ልቡ ግን አድነኝ ነው የሚለው። የልቡን አይቶ አዳነው። ሌላ ጸሎት አያውቅም። እነዚያ ሶስት ሰዎች ደግሞ ቶልስቶይ እየተረከልን ሲጸልዩ እኛም ሶስት አንተም ሶስት አድነን ነው፣ ሌላ ጸሎት አያውቅም። ስለዚህ እኛ ጳጳስ መጡና አስተማሯቸው አቡነ ዘበሰማያትን፣ ግን ረሱት። ፊደል አያውቁማ ረሱት። ከዚያ በጀልባ ላይ ሆነው ተመልሰው ሲሄዱ ጳጳሱ እየሮጡ ጠየቋቸው። ውሃ ላይ ነው የሚሮጡት። ውሃ ላይ መሮጥ አይቻልም አይደል? አባታችን አባታችን ቅድም ያስተማሩ ምንድን ነው? አባታችን ደነገጡ። ውሃ ላይ የሚራመድ አይተው አያውቁም። ስለዚህ እኔ ካስተማርኳችሁ አቡነ ዘበሰማያት እናንተ የምትሉት እኛም ሶስት አንተም ሶስት አድነን እሱ ይበልጣል፣ በራሳችሁ ቀጥሉ አሏቸው።
ግልጽ ነው። የእኛ እናቶች አንዳንድ ጊዜ ብዙ ጓዳቸው የሚሞላላቸው ገብርኤል አምላኬ ሲሉ ሰምታችሁ አታውቅም አደለ? ግን ውስጣቸው እግዚአብሔር የሚሰማበት መንገድ እኛ እንደምንሰማው አይደለም። እኛ እንደዛ ብለን እንሳት አደለ? እኛ ብንስት እናውቃለን አምላክ እንዳልሆነ፣ በደል ይኖርብናል። እነሱ ቢስቱ ግን እርሱ የሚሰማበት ደግሞ አስተካክሎ መንገድ አለው። ግልጽ ነው ሀሳቡ። ምን ልል ፈልጌ ነው፣ እነዚያ አሁን ልብ በሉ መምህር ዮሐንስም እኔም አርጌንስ መናፍቅ ነው፣ ጠርጡለስ መናፍቅ ነው፣ አውግስጢኖስ መናፍቅ ነው የሚል ነገር አይደለም። አውሳቢዮስ እንዲህ ነው አይደለም እያልን እኛ እናቅም፣ አልተገለጠልንም ቅድስናቸው። ወይም ደግሞ ቀኖናም ሊሆን ይችላል እኮ እግዚአብሔር የሰጣቸው ቀኖና በምድር ስለሆነ ጥፋት በምድር መቀጣት፣ ደግሞ ስለተደረገ ጽድቅ በሰማይ መከፈል አለ። አሁን የአልዓዛርና የነዌ ታሪክ ላይ ምን ይላል? ትርጓሜውን ካየነው ነዌን ምን አለ? ምንም ኃጢአተኛ ቢሆን ትንሽ ጽድቅ አለው፣ ስለ ጽድቁ በምድር ድሎትን ከፈለው፣ በሰማይ እንደዚያ ሆነ። አልዓዛር ደግሞ ምንም ጻድቅ ቢሆን ከመቤታችን በቀር ኃጢአት የሌለበት ጉድለት የሌለበት የለም አይደል? ስለዚያች ደግሞ እግዚአብሔር ፈራጅ ስለሆነ በምድር ላይ ያንን የመከራ ሕይወት ቀኖና አድርጎ ሰጠው፣ በሰማይ ግን ጽድቅ ሆነለት። አያችሁ። ስለዚህ እኛ እንዳናነሳቸው የሚሆነው ስለ ክብራቸው ቢሆንስ በአምልኮ ስርዓታችን ላይ አውግስጢኖስን እንዳናነሳው፣ አርጌንስን እንዳናነሳው፣ አውሳቢዮስን እንዳናነሳው የሚሆነው ለትምህርት ብቻ እንዲምናነሳቸው። ግልጽ ነው ሀሳቡ። የእግዚአብሔር ቀኖና ሊሆን ይችላል፣ አናውቀውም፣ እኛ አናውቀውም። እና የእሱ አሰራሩን እስከዚህ ነው ብለን እንደ ሳይንስ ገድበን ስለማናስቀምጥ እንዲህ ነው አንልም። የተፈቀደልንን የተሰጡንን አንዱን ቅዱስ ይዘን እኮ እንደው ለእኛ አስተምሮ የተቀመጡ ታሪኮችን የነ አባ ዳንኤልን ብናይ ቅድስት ሥላሴን ክደው በእመቤታችን ግን ወደ ቅድስት ሥላሴ ተሳቡ አይደል? በእመቤታችን ከቅድስት ሥላሴ መለየት አይቻልም። ስለዚህ ተመለሱና ልክ እንደዚያ የሆኑ አሉ። የምህረቱ መንገድ ብዙ ስለሆነ እና አንዱን ብንይዝ በቂ ነው ለድህነታችን። ይወስደናል፣ ወደ ክርስቶስ ይወስደናል። ግን ይሄ የሪዝኒንግ ጉጉታችን ወይም ደግሞ የወሬ ጉጉታችን በጣም ብዙ እንድናካልል ስለሚያደርገን ለዚያ ነው አበው ምን ይሉናል? እንዲህ አይነት ፈተና በጭንቅላታችን ውስጥ ሲገጥም ከኛ አይምሮ ከኛ መረዳት ጋር የተዛባ ነገር ሲገጥም ጸሎት እናድርግና እንትወው። የሚጠቅሙን ሌሎች የማይጋጩብን አሉ አይደለ? እነሱን ይዘን ዝም ብለን እንቀጥል። ያንን ግን እንትወው፣ ፈራጅ አንሁን አደራ። ከበየንን የዚያን ጊዜ ኃጢአት ይሆናል። ብያኔ ከሰጠን ቅዱስም ነው እንዲም ነው ብሎ መከራከርም አያስፈልግም። መተው የሚጠቅመንን ግን ይዘን ለሕይወታችን መትጋት፣ ያንን ለሊቃውንቱ እንተወው። እግዚአብሔር አምላክ ይርዳን በእውነት እና ያንን ማድረግ ያስፈልጋል። ለዚያ ነው የእኛ አባቶች ይህም በደንብ ስለሚደግፉ፣ ለምሳሌ የሉቃስ ወንጌል ትርጓሜ ላይ ነው አይደል? የአርጌንስ ሐሳቦች የተቃጠጡባቸዋል። ግን አርጌንስ ብለው ስሙን አይጠቅሱትም። ምክንያቱም አርጌንስ ቢሉ እኛ እንወድቅባቸዋልና። ግልጽ ነው። በአርጌንስ ስም ደግሞ ብዙ ምንፍቅናዎች ስለተጻፉ እሱ ይጻፈው ሌላ ይጻፈው ክርክር ነው። ቅድም ጆን እንዳለን ግን እኛ ስለምንወድቅባቸው አንድ ሊቅ እንዳለው ብለው ይገልጹታል ትርጓሜ ላይ። አሁን በጥናት እንደዛ ይመከል። ለዚያ ነው ፊሎሎጂ የሚባለው ትምህርት በጣም በጣም ወሳኝ ነው። አንዳንዱ በስርዋጽም እኮ የሚያስገባ አለ፣ በእኛ ቤት ሳይቀር። በጥንት አሁን በመካከለኛው የታሪክ ዘመን ይሄ ተከፍሎ በተነሳ ጊዜ የደቂቀ እስጢፋኖስ ክህደት በተነሳ ጊዜ እመቤታችን ላይ በተለይ ምላሽ ለመስጠት ለነርሱ ለእመቤታችን ስግደት አይገባም ላሉት ምላሽ ለመስጠት እመቤታችንን እንደ አምላክ አድርገው የሚቆጥሩ ኦርቶዶክሳውያን ነን የሚሉ ተነሱ። ግን ኦርቶዶክሳዊነት ነው ይሄ? እሷ እንኳን አትቀበለውም አምላክ ብንላት አይደል? ስለዚህ መስተብቁ ላይ ነው ጸሎቱ ያለው። ክብር ወስብሐት ላቲ ይደሉ ክብር ወስብሐት ወለወልዳ አምልኮ ስግደት ነው። እነሱ ግን ምስለ ወልዳ አምልኮ ስግደት አሉ። ወለወልዳ ማለት ለልጇ ግን እንደማለት ለልጇ አምልኮና ስግደት ነው። ምስለ ወልዳ ደግሞ ምስለ ፍቁር ወልዳ ስንል ምን ማለት ነው? ከልጇ ጋር አይደል? ከልጇ ጋርም አምልኮና ስግደት ይገባታል አሉ። በዚህን ጊዜ ታላቅ ብጥብጥ ተነሳ። ኋላ ኦርቶዶክሳውያኑን እነዚህ ጽንፈኞቹ አምልኮና ስግደት የሚገባታል የአምልኮ የሚሉት አልሰማ ሲሉ ኦርቶዶክሳውያን ዱላ እያነሱ ይመቷቸው ጀመር። ከዚያ አንድ ግጥም ተናገሩ ይባላል። ወለወልድ ማን ነው? ምስለ ወልዳ ምትል አትበል ቀንጣ ቀንጣ ሽጉጡን አንግቦ ወለወልዳ መጣ
እያሉ ተናገሩ ይባላል የዛን ጊዜ እና በዚህም ምን ያህል ቀናያን እንደሆነ የኛ አባቶች የሚያሳይ ነው። በስርዋጽ ደግሞ የሚያስገቡ ብዙዎች እንዳሉም ደግሞ ከዚህ እንማራለን ማለት ነው። አሁን እነዛ ባይቃወሙ በዚያ ዘመን የነበሩት ዛሬ ምስለ ወልዳ የሚል ይሆን ነበር ጸሎታችን ማለት ነው። ግልጽ ነው ሀሳብ እንዲህ ይመጣል እና ፊሎሎጂ የሚባለው ትምህርት በጣም ጠቃሚ የሚሆነው በተለይ በነገረ አበው የድርሳን ጥናት ላይ በጣም ጠቃሚ የሚሆነው ለዚያ ነው። ገድላት ውስጥ ሁሉ ብዙ ቀሳጢያን የጨመሯቸው ነገሮች ስላሉ፣ ግን በአጭሩ ለመጠቅለል እንደው የሚበቁን አሉ። አይምሯችንን እንዲባዝን አናድርገው። ቤተ ክርስቲያናችን ላይ እንደው አይናችንን እንድናነሳ የሚፈልጉ ሰዎች የሆኑ ነገሮችን የሚሉት ይኖራል። እኛ ግን ቤተ ክርስቲያናችን እንደው በመረዳታችን እንዴት ልክ እንደሆነች እናውቃታለን እና ያንን ተከትለን እንሂድ ነው። ወደዚያኛው ነጥብ ባጭሩ ስመጣ ጆን በደንብ ትጨምርበታለህ። እዚሁ ላይም ነካክቸዋለሁ። እነሱን እስከምን ድረስ ነው የምናከብረው ነው አይደል? እስከዚህ የሚባል ነገር የለም። በቻልነው ሁሉ እናከብራለን፣ ግን ኢንቴንሽኑ ይለያል። ክብር ስናከብር እግዚአብሔርን ስናከብር እናውቀዋለን። እግዚአብሔር ሆይ ስንል በምን አይነት መንፈስ እየጠራን እንደሆነ ውስጣችን ያ ኦርቶዶክሳዊ አረዳዱ ካለ በውስጣችን አይቸግረንም። ምዕራባዊ ይሄ ካታፋቲክ የሆነው መርሃ ጥናታዊ የሆነው ከሆነ ግን እንዴት አንድ አይነት አጠራር ሆኖ ይለያያል ይላል አጠራራችንን አይቶ። እኛ ግን ልቡናችን ያውቀዋል አይደል? ለዚያ እኮ ነው ቅዱስ ጳውሎስ ልብ ማነው ነፍስ፣ ስጋ፣ መንፈስ የሚለው። ያቺ መንፈስ ትመራናለች፣ እናውቀዋለን። በውስጣችን ያለችው መንፈሳዊነትም የምናገኘው በዚያ ልቡናችን ነው። እና ምንድን ነው አንድ የቅዱስ ኤፍሬምን ነገር ባስቀምጥ መልካም ነው። ቅዱስ ኤፍሬም ይሄ የአልዓዛር የኔ የአብርሃም ታሪክ ያለበትን ክፍል ሲናገር ገደል፣ ጥልቅ ገደል ብሎ የሚያስቀምጠው አለ፣ ቻዝም የሚለው እና አብርሃም ምን ብሎታል? ከኛ ወገን ያለ ወደ አንተ እንዳይመጣ ነው የለመነውን ታሪክ አላንሳ ሰዓት ለመቆጠብ የውሃ ጠብታ ያደርግልኝ አይደል ያለው እሱን። ሌላ ስለ ትምህርት ስለ ወገኖች ያነሳውን ተወውና አብርሃም መጨረሻ ላይ ሲመልስለት ግን ከኛ ወገን ያለ ወደ እናንተ እንዳይመጣ ከእናንተም ወገን ያለ ወደ እኛ አልፎ እንዳይመጣ በእኛና በእናንተ መካከል እጅግ ጥልቅ የሆነ ገደል አለ፣ ቻዝም አለ አለው። ቅዱስ ኤፍሬም ይህንን የኦርቶዶክሳዊነት ገደል ብሎ ያመጣ ኦንቶሎጂካል ጋፕ ወይም ደግሞ የህላዊነት ገደል ወይም ክፍተተ ህላዌ አይነት ነገር ጋፕ ይለዋል። ኦንቶሎጂካል ጋፕ ብሎ ያመጣዋል እና ክፍተተ ህላዌ እንለው እንኳን እንደው አላውቅም እና እንደዚያ ብዬ ተርጉሜዋለሁ አሁን በቅርብ በወጣው መጽሐፍ ላይ። እና ምን ይላል? ገደሉ አለ። ከገደሉ ወዲህ እነ አብርሃም፣ ከገደሉ ወዲህ እነ ነዌ ነበር እዚያ ላይ የተነገሩት። ይሄ ምሳሌ ነው አለ። ከገደሉ ወዲህ እግዚአብሔር አለ። ከገደሉ ወዲህ ደግሞ ድንግል ማርያምን ጨምሮ ሁሉም ቅዱሳን ፍጡር ሁሉ ያለው በዚህ ነው አለ። ከዚህ ወገን ከፍጡራኑ ተሻግሮ ገደሉን አልፎ ቅድስት ሥላሴ ወዳሉበት አብ ወልድ መንፈስ ቅዱስ ወዳሉበት መሻገር የሚችል ማንም የለም አለ። እነርሱ ግን ገደሉን እየተሻገሩ መጥተው ይገለጡልናል ሲል ገለጹ። ኦርቶዶክሳዊነት ይሄ ነው። ምን ልላችሁ ነው? በክብሩን በምኑን ብናነሳ እርሱን ቅዱስ ብለን እነርሱን ቅዱስ ብንል እርሱ ራሱ ነው ደግሞ ያስተምራል። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የተናገረ እሱ ነው። ራሱን ብርሃን ብሎ እናንተ አንትሙሰ ብርሃኑ ውእቱ ለዓለም ይላል። እንደገና እኔ ቸረኛ ነኝ ብሎ ዮሐንስ 10 ላይ እዛው ዮሐንስ 21 ላይ ግልገሎችን አሰማራ እያለ ቸረኛ እንዲሆን ያሰማረዋል ቅዱስ ጴጥሮስን። እሳት ነኝ ብሎ እሳት ይላቸዋል። ብርሃን ነኝ ብሎ ብርሃን ይላቸዋል። አምላክ ነኝ ብሎ አማልክት ይላቸዋል። አንሰ እቤ አማልክት አንትሙ የሚለውን ዮሐንስ ላይ አምጥቶ እኮ ራሱ መዝሙረ ዳዊት ላይ ብሉይ ስለሆነ ነው የተጠቀሰው እንዳንል አማልክት ናችሁ የተባለው ብሎ ራሱ ክርስቶስ አንስቶታል። ምን ቀረው? እርሱ ሆኖ ለቅዱሳን ያልሰጠው። ግልጽ ነው። የምንለየው በዚያች ገደል ነው። ለእርሱ ስንል እንለየዋለን። ይህ ዘወትር ጸሎታችን ላይ እንኳን አለ። ለአብ ለወልድ ለመንፈስ ቅዱስ ስንት ስግደትን እንላለን? አንዲት ስግደትን ግን አንዲት ነው የምንሰግደው በዚያች ጸሎት ላይ። ቀጥሎ በቅንፍ ሰለስተ ጊዜያተ በል አይልም፣ 3 ጊዜ በል ይላል። አንዲት ትላላችሁ ግን 3 ጊዜ ትሰግዳላችሁ። ከዚያ ይቀጥልና ለእመቤታችን ለድንግል ማርያምም እሰግዳለሁ ይልና ለእመቤታችን ለድንግል ማርያምም አንዲት ስግደትን ይላል አይልም። ግን ስንት ጊዜ ነው የሚሰገደው? አንድ የ3 ጊዜ በል አይልም። ለመስቀሉም አንድ ጊዜ ነው።
አንዲት ግን አይልም። ያቺ አንዲት የተለየች ትርጉም እንዳላት በዚህ እናነሳለን። ኦርቶዶክሳዊነት ጥበቡ ልዩ ልዩ ነው። አያችሁ፣ አንዲት የተባለችው ለእመቤታችን የማትገባ፣ ለመስቀሉ የማትገባ፣ ለቅዱሳን ሁሉ የማትገባ፣ ቅዱሳንን ለፈጠረው እግዚአ ኩሉን ለነዚህ ሁሉ ጌታቸው ለሆነው ለእርሱ የምትገባ የባህሪ ብለን መለየታችን እንደሆነ ጸሎት ስርዓታችን እንኳን እንደዚህ ያስተምረዋል። እና አንጨነቅ ነው ባጭሩ። እንደው እድሜ ልካችንን ቅዱስ ዮሐንስ አፈወርቅ ብንል ቅዱስ ዮሐንስ አፈወርቅ ማንን እንደጠራ እኛም እናውቃለን፣ እርሱም ያውቃል፣ እግዚአብሔርም ያውቃል አይደል? ቅዱስ ዮሐንስ አፈወርቅን ፈጠርከኝ አንተ ስንል ነው ስህተት የሚሆነው። ፈጠርከኝ ስንል ያኔ ስህተት ይሆናል። ግን በዚህ ገደብ እስከዚህ ድረስ አክብሩ ተብሎ የተቀመጠልን ነገር የለም እና ያንን እናስብ፣ አይምሯችንን አናስጨንቀው። እግዚአብሔር እኛ ይኸውላችሁ በጣም ደካሞች ስለሆኑ የከፈተልን በሮች ናቸው እነዚህ። አሁን ይሄ ብቻ በር ቢኖር ሁሉም በዚህ በር ይወጣል፣ በዚህ በር ይገባል አይደል? ሌላ ምርጫ የለም። እቺን እንደው ገነት ብላችሁ አስቧት፣ ወይም ጽድቅ ብላችሁ አስቧት። በዚች ቢሆን እጅግ በጣም እንቸገራለን። ስለዚህ በመጣንበት በዚህ መተን ደክሞን እንደገና እንዲህ እንዳንዞር በሁሉም በኩል በር አደረገልን። እመቤታችን በር ነች። ዮሐንስ አፈወርቅ በር ነው። ቅዱስ ሚካኤል በር ነው። አቡነ ተክለ ሃይማኖት በር ናቸው። እኛ ብቻ ለሕይወታችን በቀረበው በር ወደ ክርስቶስ እንድንገባ ነው የሚፈለገው። ግልጽ ነው። ስለዚህ እስከ ምን የሚለው ጥያቄው በራሱ አንዳንዴ ኦርቶዶክሳዊ አይደለም እንደው ውስጣችንን የምንጠይቅ ከሆነ። ምክንያቱም እስከዚያ የሚባል የሚለካ ነገር ሜዥር የሚደረግ ብያኔ የሚቀመጥለት ነገር ኦርቶዶክሳዊ አይደለም። ሕይወት ነው ኦርቶዶክሳዊ ወይም ሚስቲካል ነው፣ ምስጢራዊ ሕይወት እና እንደዚያ እንድንሆን እግዚአብሔር አምላክ ይርዳን። ይከልላል ከተባለስ እንደውም ከመከለል ይልቅ እጅግ ይገልጣል የሚለው ትክክለኛ አገላለጥ ነው። ይበልጥ በተናገርን ቁጥር ስለ ቅዱሳን ክርስቶስ ያለውን ነገር ነው ይበልጥ እየተገለጠ የሚሄደው። ወንጌል በግብረ ሐዋርያት ነው የተብራራው፣ በገድላት ነው የሚብራራው። ሌላ በምን እናብራራዋለን? ግመል በመርፌ ቀዳዳ የሚለውን እንደው የተገለጸበት ምክንያት ቢኖርም ከኢየሩሳሌም ከበሮች አሰራር ጋር የዚያኔ ግን በርተሎሜዎስ የተባለው ሐዋርያ እሱ ነው አይደለም ሲያሳልፍ የዚያን ጊዜ ነው ትርጉሙን ደግሞ በደንብ የምንረዳው። በመርፌ ቀዳዳ በእምነት የማይሆን ነገር የለም ተብሎ ይህን ተራራ ከዚህ ተነቅሎ ወደዚያ ስምዖን ጫማ ሰፊ ሲያደርገው እናገኛለን። ከዚህ ካልተማር እንዴት እንማራለን? ትምህርት እንኳን አሁን ነርሲንግ እንኳን ስንማር ኢንጂነሪንግ፣ ሌላውን ስንማር እንኳን አታችመንት አለው እኮ ፕራክቲስ አይደል? ያኛው ቴዎሪ ቢሆን አታችመንቱ ነው ይሄ ማለት ነው፣ ፕራክቲሱ ነው። እና ካለ እነርሱ እንዴት ብለን እኛን የሚመስል ነገር እንፈልግ? እርሱ ራሱ እኮ ወደ ምድር በመጣ ጊዜ በእርሻ እየመሰለ የሚያስተምረው ለእኛ በጣም ግልጥ እንዲሆን ነው። ስለዚህ የማናውቀውን አካል የሌለውን እኔ አሁን ጆንን በደንብ አውቀዋለሁ፣ ወዳጄ ነው፣ ጓደኛዬ ነው። ዛማኑኤልን አውቀዋለሁ፣ ይኸው መዳሰስ እችላለሁ። ስለ እነርሱ ንገረኝ ብትሉኝ የሚጨበጥ ነገርን ልነግራችሁ እችላለሁ። ስለ እግዚአብሔር ግን ካልቀመስኩት እንዴት መናገር እችላለሁ? ስለዚህ በእነርሱ በኩል እንድናገር እነርሱን ደግሞ ምስክር አድርጎ ይሰጠኛል። ለእኛ ቅርብ የሆነውን ነገር እና ምስክሮችን ከዋናው ጋር አንደኛ አናወዳድርም። እኛ ሲጀምር ለእነርሱ በምን ያህል ከገደሉ ወዲህ እስከ ጥግ ድረስ እናመሰግናቸዋለን። ከገደሉ ወዲህ ያለው ግን የእርሱ ብቻ ነው። ይሄ መክፈል፣ ይሄ አረዳድ በውስጣችን እስካለ ድረስ አንጨነቅበትም እስከምን የሚለውን ነገር ነው። እየሰማችሁ ነው። ሌላ የሚጨመር ነገር ኖሮ አይደለም። ይኸው የተገለጸው እንዳለ ሆኖ ራሱኑ እንደገና ልገልጸው ነው። ጥያቄያችሁ ጥሩ ጥያቄ ነው። ከነሱ ነው አይደል የመጣው ጥያቄው ጥሩ ነው። ቅዱሳንን ማክበርን የሚመለከተውን እስከየት ድረስ ነው የሚለው ቅድም አሁን መጓጓት የሚል ተነስቷል አይደል? ሁሉን የሚታወቅ የማድረግ ፍላጎት ጤናማ ፍላጎት ነው። እየሰማችሁ ነው። ሁሉን የሚታወቅና የሚደረስበት አድርጎ ማሰብ ጤናማ ነው። ይሄ አሁን በሌላ አነጋገር ቅዱሳንን እስከየት ድረስ ነው እኮ ሲል፣ ለምሳሌ እኔ የማውቀው እስከየት አለ አይደለም? እኔ የማውቀው እስከየት አለ። እኔ የማውቀው እስከየት የሆነ እስኬት ነው። እናንተ የምታውቁት የሆነ እስኬት ነው። የሆነው የሚያውቀው የሆነ እስኬት ነው። በምድር ላይ ያሉ ፍጡራን የሚያውቁት እስኬት አላቸው።
መለኪያ ማለት ነው። እስከዚህ ድረስ ብለው የሚለኩት ቅዱሳንን የሚያከብራቸው እግዚአብሔር ነው ወይስ እኛ ነን? ጥያቄ ነው። እግዚአብሔር ነው ወይስ እኛ ነን? የእኛ ስኬት ለእግዚአብሔር ይሰራል? በእግዚአብሔር መጠን አላቸው አይደለም? እየሰማችሁ ነው ወይ? መጠን የላቸውም አላቸው። ግን መጠኑ በማን ነው የሚታወቅ ማለት ነው? በእኛ ስኬት ገብተው አይለኩም ማለት ነው። እግዚአብሔር ነው መጠናቸውን። ስለዚህ ከኛ የሚጠበቀው ምንድን ነው? እግዚአብሔር እንድናደርግ ያለንን ነገር ማድረግ ነው። እግዚአብሔር ቅዱሳንን እንደምታመልኩ አምልኳቸው ብሎናል ወይ? አላለንም። ስለዚህ እናመልካቸውም ማለት ነው። ግን እናከብራቸዋለን፣ እናመሰግናቸዋለን። ለምሳሌ ስንል እኛ ነው የምንረዳው። ቅድም ኦርቶዶክሳዊ ማይንድ ሴት የሚባለው ነገር አለ። በእኛ ሕሊና ውስጥ ነው። ለምሳሌ እግዚአብሔር ይመስገን፣ ተክለ ሃይማኖት ይመስገን ልል ይችላሉ። አደሴም አገላለጹ ተመሳሳይ ነው። ቶኑ፣ ዜማው፣ ምናምን ከበሮ ሲመታ ተመሳሳይ ነው የሚሆን። አገላለጹ ተመሳሳይ ሆኖ እኔ እግዚአብሔር ይመስገን ስልና ተክለ ሃይማኖት ይመስገን ስል በእኔ ውስጥ የማስበዋለሁ የምረዳዋለሁ፣ ኦርቶዶክሳዊ በሆነው አስተሳሰብ ማለት ነው እንጂ አገላለጹን ማዕከል አድርጌ ለምሳሌ ስለ ተክለ ሃይማኖት 1000 ተዘመረ፣ ስለ እግዚአብሔር ደግሞ 900 ተዘመረ ብዬ አይደለም ምለካው ማለት ነው። ይሄ ሂሳባዊ ልኬት ነው የሚሆነው። እንዲህ አድርጌ መሄድ ከሆነ ለምሳሌ በመጽሐፍ ቅዱስ በአንድ መጽሐፍ ቅዱስ ላይ ከእግዚአብሔር የበለጠ በጣም ብዙ ጊዜ ስለ ቅዱሳን የተነገራለ። ስማቸውን በመጥራት እንኳን መጽሐፍ ቅዱስ የማን ሀሳብ ነው ያለበት? በማን ቋንቋ ነው የተጻፈው? ሀሳቡ የእግዚአብሔር። ቋንቋ የማን ነው? የእግዚአብሔር ነው የሰው? እየፈዘዛችሁ ነው ተፈልሱት። የሰው አይደለም? የሰው ቋንቋ ወሰን አለበት የለበትም? ስለዚህ የእግዚአብሔር ሀሳብ በሰው ቋንቋ ይወሰናል? አይወሰንም አይደለም? ስለዚህ በመጽሐፍ ቅዱስ ላይ በመቁጠር ኦሪት ዘፍጥረት ብለን ብንሄድ ኦሪት ዘፍጥረት ላይ ከእግዚአብሔር የበለጠ የዮሴፍን ስም ልናገኝ እንችላለን፣ ወይም የአብርሃምን ወይም የሙሴን ብናገኝ እግዚአብሔር ሂሳባዊ በሆነ ልኬት ተለክቶ ሙሴ በኦሪት ዘፍጥረት ላይ 900 ጊዜ ሲጠራ እግዚአብሔር 700 ጊዜ ተጠርቷልና በኦሪት ዘፍጥረት ያጠናንና ያለካክስነ ዘዴ ከእግዚአብሔር ሙሴ ይበልጣል እያልን አይደለም የምንሄደው ማለት ነው። ቁጥሩ ልክ ነው። በአቆጣጠር ስንቆጥረው ሙሴ የተጠራበት ይበልጣል። በእግዚአብሔር ሲቆጠር ግን የቱ ነው የሚበልጠው? እየሰማችሁ ነው? በእኛ የሙሴ ነው የሚበልጥ። የሙሴ ስለበለጠ እግዚአብሔር ያንሳል፣ ሙሴ ይበልጣል ማለት አይደለም፣ በእኛ አቆጣጠር ማለት ነው። ስለዚህ ቅዱሳንን እግዚአብሔር እንድናከብራቸው እንደሚፈልገው መጀመሪያ ማክበር ጀምረናል ወይ? ጥያቄ ነው ወይ? ጀምረናል ወይ ብለን ጥያቄ የምንጠይቅ አልጀምርንም። እግዚአብሔር እንዲከብሩ እንደሚፈልገው ማክበር ጀምረናል። እንደዛ እያከበርን ነው ወይ ብለን ጥያቄ የምንጠይቅ ገና አልጀምርንም። እግዚአብሔር ቅዱሳንን እንዳከበረው ማንም ምዕመን ማናችንም ብንሆን ልናከብር አንችልም። እንደውም አንዳንድ ጊዜ ስጋት ሁሉ ይኖራል። የሆነ በጣም የበዛ ይሆንና እንዲህ ይህ ነገር እና በህሊናቸው ውስጥ ምን ያደርጋሉ? እነሱ አስቀድመው የሳሉትን ስዕል ወይም የተረዱትን ሐሳብ ወይም ያሰቡትን ነገር ይይዙና እኛን እዛ ውስጥ እንድንገባ ይፈልጋሉ። አይተሃል? አልበዛም? አሁን ዝማሬ እና አንዳንድ ጊዜ እንደው ሲመቻመች ነበር። በተሐድሶች ጊዜ ሲደንቀኝ ነበር። አንድ የእመቤታችን አንድ የጌታ ይባላል። የእመቤታችን ሲመሰገን ጌታ የሌለበት ወይም ከእሷ ጋር የሌለ ማርያም ብቻዋን እየተመሰገነች ማለት ነው። እግዚአብሔር ያላደረባት ማርያም ኖራ ማለት ነው። እሷ እየተመሰገነች ነው። ለማመቻመችና እኩል ለማድረግ አንድ የጌታ ይጨምራል። ይሄ በነገራችን ላይ ከኦርቶዶክሳዊ አረዳድ ስንወጣ የምናስበው ነው። ኦርቶዶክሳዊ አረዳድ ካለን በየትኛውም ቅዱስ የመመስገን መንገድ ውስጥ እግዚአብሔር በእነሱ እየተመሰገነ እንደሆነ እንዲመሰገኑ መጀመሪያ ያደረጋቸው እግዚአብሔር ነው። የሚመሰገኑበትን መጠን የሚያውቀው እግዚአብሔር ነው። የክብራቸው ልኬት ማለት ነው፣ ላገላለጽ ነው። እኛ ይሄ ቅዱስ ይሄን ያህል ባለ 30 ባለ 60 ባለ 100 ብለን የምንገልጸው አይደለም። ካደረጉት ነገር ተነስተን ይሄን ስላደረገ እንደዚህ ስለሆነ እንዲህ ስላደረገ ይሄ
ከ30 ነው፣ ይሄ ከዚህ ማዕረግ ደርሷል፣ ይሄ ከዚህ ማዕረግ ደርሷል ምናምን ብለን እንናገራለን። እንዲህም ሆኖ ግን ለጊዜው በተደረሰበት እውቀትና አባቶቻችን በነገሩ መሰረት ያን ይናገራሉ እንጂ እግዚአብሔር በሚያውቀው ሲሆን ከዛም የተለየ ሊሆን ይችላል። ከዛም በጣም ከፍ ያለ ሊሆን ይችላል። ባለ 30 ያለው ባለ 100 ሊሆን ይችላል። እያደመጣችሁ ነው ሰው እና አንዱ ይሄ ሁለተኛ ሸፍኖ ምናምን የሚለው አሳቀኝ ሳስበው ራሱ ይሸፈናል ምናምን ምን እንዳሰብኩት ታውቃላችሁ? እዚህ ጋር ልክ እኔ እንደተቀመጥኩ እግዚአብሔር ቁጭ ብሎ ከፊት ለፊት ላይ የሆነ ቅዱስ መጥቶ ቆም ሲል አትጋርደኝ ብሎ እንደመከልከል ማለት ነው። አንደኛ አሁን ይሄ እነሱ የሚያስቡት እግዚአብሔር ነው። እግዚአብሔርን የሚሸፍን ቅዱስ አለ ማለት እነሱ የሚያስቡት እግዚአብሔር ነው። ለምን እንደዚህ አይነት እግዚአብሔር የሚኖር ከሆነ እግዚአብሔር ሆኖ ሊቀጥል አይችልም። የሚቀጥል ከሆነ እንደዚህ አይነት እግዚአብሔር እንዴት ጤናማ ሊሆን ይችላል? እንዴት ትክክለኛ ሊሆን ይችላል? ቅዱስ ከሸፈነው ወሰን አለበት ማለት እኮ ነው። እየሰማችሁ ነው? ወሰን አለበት ማለት ነው። የሚወሰን ከሆነ እንዴት እግዚአብሔር ሊሆን ይችላል? እግዚአብሔር እኮ ሁሉም በመመገብ የሌለበት የለም። ሁሉም በመመገብ እግዚአብሔር ሁሉን ይወስናል እንጂ በምንም ደግሞ አይወሰንም። የማይወሰን ከሆነ መጀመሪያ እግዚአብሔር ምን ብለህ ነው የምታምነው ነው ጥያቄው። እግዚአብሔርን የምታምነው ወሰን የለውም በምንም ነገር አይወሰንም ብለህ ከሆነ የምታምነው እንዴት ነው አንድ ቅዱስ እግዚአብሔርን ሊወስነው ይችላል ብለህ ልትፈራ የምትችለው? እንደዚህ የምትፈራለት እግዚአብሔር ኤግዚስት ያደርጋል ወይ? አለ ወይ እንደዚህ አይነት እግዚአብሔር? የኛ የኦርቶዶክሶች የኦርቶዶክሶች እግዚአብሔር በሆነ ቅዱስ እንደሚሸፈን አድርገን እንድንቀበልላቸው እንደዛ መቀበል ከጀመርን በነገራችን ላይ ትክክለኛውን እግዚአብሔርን ትተነዋል ማለት ነው፣ ወይም አልተረዳነውም ማለት ነው። ስለዚህ ቅዱሳንን ማክበር እግዚአብሔርን መግለጥ ነው ብለን ስንል እንደውም እስቲ በሁለት አቅጣጫ ቅዱሳን ግዘፍ አካል አላቸው አይደለም? ሰዎች የላቸውም። መላእክት ደግሞ ረቂቃን ናቸው አይደለም? ሁለት አካላት ናቸው የምናከብራቸው። ቅዱሳን ሰዎች ወይም ቅዱሳን ቦታዎች ምናምን የሚለውን ለጊዜው ትተን ግን ሕያው ሆነው የሚኖሩ ለዘላለም እግዚአብሔር የሚያመሰግኑ መንግስቱን ወርሰው ምስጋናቸው፣ ረፍታቸው፣ ምግባቸው ሆነው የሚኖሩ ሁለት አካላት ናቸው። ከረቂቃኑ መላእክት ግዘፍ አካል ካላቸው ደግሞ እነማን ናቸው? ሰዎች። ከግዙፋኑ ሰዎችን አመጣን፣ ከረቂቃኑ መላእክትን አመጣን። አሁን ግዙፋኑ ሰዎች ወይም ቅዱሳን ግዘፍ አካል ያላቸው እግዚአብሔርን የሚሸፍኑ ከሆነ ወይ እነሱ እያሰቡት ያለው እግዚአብሔር ግዙፍ መሆን አለበት፣ ግዙፍም ሆኖ በሆነ ቅዱስ የሚሸፈን መሆን አለበት። አያስቡትም፣ እንደዚህ እያሰቡት እንደማይናገሩ አውቃለሁ፣ ግን ያሰኝባቸዋል ነው ግልጽ ከሆነ ወይ እንደዛ መሆን አለበት። ቅዱሳን ግዘፍ ኖሮት ይሸፍኑታል ብለው የሚያስቡ ከሆነ በግዘፍማ በግዘፍ ይሄ ቤት ከአንድ ቅዱስ አካል አይገዝፍም? ይገዝፋል አይገዝፍም? ስለዚህ ድንጋዩም ተራራውም የሆነ ህንፃውም ይሸፍነዋል ማለት ነው። እኛን ይሸፍነናል አይሸፍነንም? ይሄ ቤት አይሸፍነንም? እግዚአብሔር እኛ እንደምንሸፈነው ይሸፈናል እግዚአብሔር? በርቀትም ከሆነ መላእክት ረቂቃን ናቸው። የመላእክት ርቀት የእግዚአብሔርን ርቀት ሊሸፍን ይችላል ወይ? ሌላው ቀርቶ እንኳን የእግዚአብሔርን የራሳቸውን የመላእክትን ርቀት ራሱ የመላእክት ርቀት አይሸፍንም። ለምን? በተልእኮ ጊዜ አንዱ መልአክ በአንዱ መልአክ ይተላለፋሉ። ታውቃላችሁ? ሀው ካላችሁ አይዶን ነው መልሱ፣ አላውቅም ነው። እሱን ምናልባት ከደረስንበት ያኔ እናየው ይሆናል ማለት ነው። እንዴት ካላችሁ ግን ረቂቃን ናቸው መላእክት። ከሁሉ ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ። ከመላእክት ህሊና መላእክት ይረቃል። ህሊና መላእክት ከርቀተ ሥላሴ ሲነጻጸር እንደው ይሄ አገላለጽ ራሱ እንደው አቅርቦ ለመናገር ያህል ነው እንጂ ከዛም የሚበልጥ ቢሆን ኖሮ በዛም በገለጠን። ረቂቅ የሆነ ህሊና መላእክት ምን አይነት ርቀት አለው አላቅም፣ ማንም አያቅም። የመላእክት ርቀታቸው ምጣኔው ምንድን ነው አናውቅም። እግዚአብሔር ግን ያውቀዋል አያውቀውም? ያውቀዋል። አካል አላቸው፣ አካላቸው ረቂቅ ነው። የርቀታቸው ምጣኔ ምን አይነት ምጣኔ ነው ያለው? ምጣኔው ማቴማቲካሊ በሆነ እንትን አይገለጽም። በቁጥር በሆነ ሚሊ ምናምን በምንም አይገለጽም። እግዚአብሔር ነው የሚያውቀው የርቀታቸው መጠን ማለት ነው። ታዲያ እነዚህ መላእክት
የአካላቸው ርቀት እንዳለ ሆኖ የህሊናቸው ርቀት ደግሞ ከአካላቸው ርቀት ይበልጣል። በጣም ረቂቅ ነው የበለጠ። አሁን ይህ በጣም ውስብስብ ነው። ይህን ውስብስብ ነገር እያሰብክ የመላእክት የህሊና ርቀት ስትል አይታወቅም እያልክ እያለ ከሥላሴ የአካል ርቀት ለንጽጽር እንደው እንዲገባ ልናገረው። ለንጽጽር ከሆነ እንዴት ይሆናል ትል እንደሆነ የመላእክት የህሊናቸው ርቀት ከሥላሴ የአካል ርቀት ሲነጻጸር የህሊና ርቀታቸው እንደ ተራራ ይገዝፋል። ሲነጻጸሩ ማለት ነው። የመላእክት ያቺ ረቂቋ የማትታየዋ የማትታወቀዋ የህሊና ርቀት ተራራ ታክላለች። ከሥላሴ አንጻር ሲሆን በጣም ግዙፍ ይሆናል ማለት ነው፣ ሲነጻጸር ማለት ነው። ስለዚህ የሥላሴ ምን ያለው እና ይህን እንዴት ሊሸፍነው ይችላል? ያን ያህል ለመግለጽ የሚያስቸግር ከሆነ በርቀትም ብንሄድ በግዘፍም ብሄድ እግዚአብሔር አይሸፈንም። እግዚአብሔር የማይሸፈን ከሆነ እነርሱ በራሳቸው ህሊና ውስጥ ከተሳሳተ አረዳድ የተነሳ የፈጠሩትን አስተሳሰብ እንዴት እኛ እንድንሸከም ሲያደርጉን ዝም ብለን ልንረከብ እንችላለን። ስለዚህ መጀመሪያ አንድ ጤናማ ሰው እግዚአብሔርን አምናለሁ ያለ እግዚአብሔርን አምና ከኤቲስት ውጭ ያለ ማለት ነው። ኤቲስቶችን እንተው፣ ፕሮቴስታንቶች ናቸው ይህን ጥያቄ የተሸፈነ ብለው የሚጠይቁት። እግዚአብሔርን እናምናለን ካሉ በኋላ እግዚአብሔር በቅዱስ ይሸፈናል ብለው የሚያምኑ ከሆነ በእርግጠኝነት ነው የምናገረው፣ ኢንዳይሬክትሊ ራሱ እግዚአብሔርን አላመኑትም። ወይም ካመኑት እያመኑት ያሉት እግዚአብሔር በሆነበት እንዲያምኑት በሚፈልገው ሳይሆን እነሱ ይሁን ብለው ባሰቡት ነው እያመኑት ያሉት። ግልጽ ነው አገላለጽ። ስለዚህ እግዚአብሔር በቅዱሳን ይሸፈናል። ቃል ከሆነ ቃል ይረብሻቸዋል። አምላክ ሲባል ብርሃን ሲባል እንዴ እግዚአብሔር አምላክ እንደሚባለው ምን አይነት ቃል እኮ ሲጀምር አምላክም በሉት ጌታም በሉት የትኛውም ቃል ቢሆን ትርጉም የሰጠነው እኛ ነን። አምላክ የሚለው ቃል አምላክ የሚለውን ትርጉም በራሱ ቃሉ ያውቀዋል። ሰምታችሁኛል? ቃሉ ያውቀዋል ወይ? እኛ ቃሉን አምላክ የሚለውን ቃል አምላክ የሚል ትርጉም አልሰጠን። ለምሳሌ አምላክ የሚለው ቃል ዱላ ማለት ነው ብል ቃሉ እንዴት እኔ አምላክ የሆንኩትን ቃል ዱላ ነው ትለኛለህ ይላል ቃሉ? እኛ ዱላ ነው ካልነው አምላክ የሚለው ቃል ዱላ ሊሆን ይችላል። ዱላ የሚለው ቃል ደግሞ በሌላ አገላለጽ አምላክ የሚለውን ሊሆን ይችላል፣ እስከ ተግባባንበት ድረስ ማለት ነው። ስለዚህ ቋንቋ ቃላቶች የምንጠቀማቸው ቃላቶች እኛ የሆነን ትርጉም የምናሸከማቸው እንጂ በተፈጥሮ በራሳቸው ምን አይነት ትርጉም እንዳላቸው አውቀው የተሰየሙ አይደሉም። ሐሳቡ ግልጽ ከሆነ ማለት ነው። ከዚህ የተነሳ አምላክ የሚለው ቃል ለእግዚአብሔር ሲቀጸል ለቅዱሳንም ሲቀጸል ምንድን ነው የሚያመለክተው የሚለውን ኦርቶዶክሳዊ አረዳድ ለእግዚአብሔር አምላክ ሲባልና ለቅዱሳን አምላክ ሲባል ምን ማለት ነው የሚለውን እንጠይቃለን እንጂ ተመሳሳይ በሆነ ቃል ተገልጸዋልና ስለዚህ የእግዚአብሔርን ቦታ ወስደዋል ልንል አንችልም ማለት ነው። ትክክለኛ ግን ለዚህ ሁሉ ምንድን ነው የሚያስፈልገው ነው ጥያቄው። ለዚህ ሁሉ የሚያስፈልገው ኦርቶዶክሳዊ አእምሮ አረዳድ ነው የሚያስፈልገው። አረዳዳችን እንደ ፊሎሶፈር እንደ ፈላስፎች ከሆነ የምናስበው ሃይማኖትን በፍልስፍና ውስጥ ብቻ ከተን ነው። አረዳዳችን እንደ ሽንቶይስት ከሆነ ሀሳባችን መጽሐፍ ቅዱሱንም ማንኛውንም ንግግር የምናስበው በሽንቶይስት ውስጥ ገብተን ነው የምናስበው። ፍቅሪስት ከሆንም በዛ ውስጥ ገብተን፣ ጥላቻይስት በዛ ውስጥ በምንፈልገው ውስጥ ገብተን ነው የምናስበው። አሁን ግን እያልን ያለ ነው ኦርቶዶክሳዊ በሆነው መንገድ እንረዳው ነው። ይበቃል። ቃልዮትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ጥያቄዎቹ ተመልሰዋል ብዬ አስባለሁ። አንድ ሰው ንስሐ አባቱ ጋር ሄዶ አባቴ ንስሐ እገባለሁ ብሎ ንስሐ ይገባና በኋላ የሚጸነውን ነገር ይነግራቸዋል። ስግደት ስሰግድ ለቅዱሳን የምሰግደው ስግደት እንደው አነሰ፣ ለእግዚአብሔር በዛ ወይ ለእግዚአብሔር አነሰ፣ የቅዱሳን በዛ እያልኩ እጨነቃለሁ እና እንደው የእግዚአብሔርን ያሳዝነው ይሆን እየሰገድኩ ያለሁት መጠኑ ምናልባት እግዚአብሔርን ያስከፋው ይሆን ቅዱሳንንስ ብሎ ጠየቃቸው። ምናሉት አንተ ስገድ እነሱ ይካፈሉታል አሉ። ከእኛ የሚጠበቀው ምን ማለት ነው? የልቦናችንን መሻት የሚያውቀው ልባችንን የሚያነበው ማን ነው? ስለዚህ እንደዛ መጠን እግዚአብሔር ይረዳልናል ማለት ነው። አሁንም በተማርነው ትምህርት መልካም ፍሬ እንድናፈራ የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። ያስተማረን የመከረን አምላካችን ሁሉ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ለመምህራኖቻችንም ቃልዮትን ያሰማልን።
ይቆየን።